ከማንም በላይ የትግራይ መከራ እያስቀጠለ ያለው የህወሓት አመራር ነው። ስፔሲፊክሊ የደብረ ጽዮንና የፈትለ ወርቅ አመራር። እነዚህ ሰዎች አገዛዙን እንታገላለን የሚሉ አካላት እነዚህን ሰዎች ጥምረታቸው ላይ ባካተቱ ቁጥር አንድም ለአገዛዙ በቂ የሆነ ምት አይኖራቸውም፣ ሁለትም ከትግራይ ህዝብ ጋር እየተቃቃሩ እንደሆነ ማወቅ አለባቸው። ለምሳሌ የጋራ ጥምረት ተብሎ እኛን ማሳተፍ የጀመሩ ኢትዮጵያውያን ነበሩ። ህወሓት ሄደና ከኔ ጋር የምትጣመሩ ከሆነ የኔ ያልሆኑ ሰዎች አታቅርቡ አላቸው። አንድ በአቅም ደረጃ ህወሓት የሚያቀርብላቸው አቅም ነው እየወሰዱ ያሉት። ትግራይ የምታቀርብላቸው ቤስት አቅም ቀርቶ ህወሓት የሚያቀርብላቸው ሲታጣ ይመለመላል ጎባጣ የሰጣቸውን ነው የሚጠቀሙት። ደብል ጂኦፓርዲ ማለት ይሄ ነው። በነገራችን ላይ ሁለት ቅጣት ወንጀል ላይ ደብል ጂኦፓርዲ ይባላል። በህግ ክልክል ነው። በተለያየ ወንጀል የተለያየ ቅጣት ሊኖር ይችላል። አንድ ወንጀል ፈጽመ ለዛ ወንጀል ግን ሁለት የተጠያቂ አትሆንም። ደብል ጂኦፓርዲ ነው የሚባለው። ደብል ጂኦፓርዲ ነው እየፈጸሙ ያሉት ትግራይ ላይ እነዚህ ሰዎች ሳይታወቃቸው። ሻዕቢያ እንደሆነ ያ ነው የሚፈልገው። በኢትዮጵያውያንም መካከል መቃቃር እንዲኖር የሚፈልገው፣ አሸንፎ የሚወጣ ኃይል እንዲኖር አይፈልግም። ከግብፅ አንድ የተማሩት ነገር አለ። ሻዕቢያዎች ያኔ አማጺ ሆነው ከህወሓቱ ጋር ተጣምረው ሲታገሉ አማጺ ነበሩ። በነገራችን ላይ ያኔ ኤርትራ የሚባል ሀገር አልነበረም። 14 ክፍለ ሀገር ነበረ። አንዱ ክፍለ ሀገር ነበረ ኤርትራ የኢትዮጵያ። አማጺ ሆነው ኢትዮጵያውያን ሆኖ ማለት ነው። የኢትዮጵያ ሬብል ነበር የሚባሉት። ሻዕቢያዎችም ሲታገሉ ግብጾች ትግሉን ነበር የሚደግፉት እንጂ ሻዕቢያዎች አሸንፈው አገር እንዲመሰረቱ አቅም እንዲኖራቸው አይፈልጓቸውም ነበር። ምክንያቱ ትግሉ ተቋጭቶ አገር ሆና ኤርትራ እፎይታ ሊገኝ ነው። በእፎይታ አባይ ግድብ ይገደባል ነው የሚፈልጉት። ቁስሉ ቀጥሎ መበጣበጡ ቀጥሎ እፎይታ ሳይኖር ቀርቶ ኢትዮጵያ በቀጣይ ፐርፔቹዋል እንትን የሚባል ማለት ነው ስቃይ ማቆሚያ የሌለው ማባሪያ የሌለው ማለት ነው ፐርፔቹዋል እንትን። በእንደዚህ አይነት ሁኔታ ቀጥሎ ኢትዮጵያውያን ቶና ዶላር አጠራቅመው ግድብ ሊገነቡ ሲጀመር የተቀረው ሀገርም በአግባቡ አያስተዳድሩም ነው። ግብፅ እዛ ላይ ነበር ባንክ የሚያደርጉት። ባለፈው ጃዋር ገልጾታል። መለስ ወደ 5 አካባቢ ፓርላማ ላይ ጠቅሷቸዋል። ግብፅ ማድረግ የምትፈልገው ምንድን ነው? ዲፕሎማሲ ላይ መስራት፣ ፋይናንስ መከልከል፣ ዙሪያዋን ኢትዮጵያ እንድትከበብ ማድረግ፣ በውስጥ ያሉ ግጭቶች ማፋፋም። ከዛ የኤርትራ አማጺዎች አስመራ ገብተው ህወሓት የሚመራው ኢህአዴግ አዲስ አበባ ከገባ በኋላ የኤርትራ ካርድ ተቃጠለ። ኤርትራ ሀገር ሆነች። ኢህአዴጎችም እሰየው አብረን ታግለናል ሂዱ ይውላችሁ ብለው ፈርመው ለቀቋቸው። ስህተት ነው። ልክ ያ ውሳኔ ሌላ ነገር ሆኖ ግን ግብፅ ግን ከዛ በኋላ ካርዳቸው ወጡ። ኢሳያስ ምን አለ? ግብጾች እኮ ያን ይደግፉን የነበረው ስንታገል ነው አማጺ ሆነን፣ አገር ከያዝን በኋላ ጠልተውናል ነው ያለው። አለ እልክላለሁ። በእንግሊዝኛ ያደረገው ኢንተርቪው ነው። በትግርኛ ሶሪ፣ እንግሊዝኛ ሰብታይትል አለው። በትግርኛ ነው ያደረገው። እና ምንድነው ያለው? እኛን ይፈልጉን የነበሩ ግብጾች ሀገር ሆነን ከኢትዮጵያም ጋር የሀገር ጥያቄ ስለነበረን ጥያቄያችን ተመልሰን ሰላም መስርተን እንድንቀጥል ሳይሆን ኢትዮጵያ አባይን ልትገድብ ስለምችል በቀጣይ ለኢትዮጵያ መከራ የምትሆናት ኤርትራን መፍጠር ነው የግብጾች ፍላጎት ብሎ ኢሳያስ የተናገረው ንግግራል። አሁንም በቀጣይ ኢትዮጵያውያን እየተባሉ ስቃይ እንዲሆናቸው እንጂ የሚፈልጉት ኤርትራውያኖች የሆነ ኃይል ከነዚህ ውስጥ አሸንፎ፣ ለዚህ ማስረጃ ላቅርብልህ። የትግራይ የበላይነት በሚያቀነቅኑበት ጊዜ የሰበሰቧቸው ፖለቲካ ድርጅቶች ምን ይሏቸው ነበረ? በየተራ ኦሮሞውን ሲያገኙት ምን ይሉታል? እናንተ እኮ ትልቅ ህዝብ ናችሁ አይደለም? ኢትዮጵያ የአፍሪካ ቀንድንም መግዛት ትችላላችሁ። በአፍሪካ ቀንድ ትልቁ ህዝብ ኦሮሞ ነው፣ ከአፍሪካም ትልልቅ ከሚባሉ። ስለዚህ እናንተ ናችሁ መምራት የሚገባችሁ ኢትዮጵያን። ኢትዮጵያ የእናንተ ናት ብለው ይሸኟቸዋል። ይሄ የሚለው የማነ መንኪ የሚባለው የኢሳያስ አፈወርቂ አማካሪ ቪዲዮን ልክላለሁ። ያኔ ሰናይ ገብረመድህን ስብሰባው ላይ ነበረ። ጋዜጠኛው ያቅድም የነገርኩ ኤርትራ ቴሌቪዥን አማርኛ ፕሮግራም ይሰራ ነበር። ቲኤምኤች ላይ አንድ ያኔ ጋዜጠኛችን የነበረ አሁን ከሻዕቢያዎች ጋር ጥሩ ግንኙነት አለኝ ብሎ የሚያምን ሰው ነው ኢንተርቪው ያደረገው። እና ሰናይ የሚናገረው ምንድን ነው? ኢትዮጵያውያን ሻዕቢያ እያገዘን ነው ብሎ ነው የሚያምኑት ተቃዋሚዎቹ። ኢህአዴግ ነው። ተቃዋሚዎቹን ግን በየፊናቸው እያገኘ ነገ ጠዋት አገር እንዳይኖራቸው የሚያደርግ ነገር መርዝ ነው የሚሰጣቸው ነው ያለው። ኦሮሞዎቹ እንደዛ ብለው ይሸኙና አማራዎችን ደግሞ ይጠሯቸዋል። አማራዎችን ጠርቶ ኤርትራውያኖቹ ምን ይሏቸዋል? እናንተ እኮ ኢትዮጵያን የፈጠራችሁ ናችሁ። ኢትዮጵያ እኮ የእናንተ ናት። ወያኔ መጥቶ ነጥቆ አባቶቻችሁ የፈጠሯት
ኢትዮጵያ ነጥቆ እናንተ በፊት ገዢ ነበራችሁ፣ አሁን ተገዢ ያደረጋችሁ። ስለዚህ የሀፍት ክሌም ሪክሌም የነበራቸው የበላይነት ብሎ አማራዎችን ደግሞ የኢትዮጵያ አንድነት ሰብኮ ልባቸውን አሙቆ ይልካቸዋል። እዛ እኮ ኦሮሞ ሀገር ትመራለህ ብሎታል። ከዛ ትግራዮችን ይጠራና ትግራዮች ደግሞ እነ ደምሂት ወያኔ እዛ ሄዶ አዲስ አበባ ሄዶ ረስቷቸዋል። ስለዚህ እናንተ ትግራይ ማልማትም ከፈለጋችሁም የትግራይ ሪፐብሊክ መመስረት ትችላላችሁ፣ ላግዛችሁ ይላቸዋል። እነ ሞላ አስገዶ ምናምን ኦሮሞዎችን ይሄድና ደግሞ እነዚህ አማራና ትግሬ አቢሲኒያውያን ጨቋኞች የነበሩ የሰሜኖች እንዴት እናንተን ይገዛሉ ይላቸዋል። አሁን ደግሞ ምን እያለ ነው? ትግራይና አማራን ጠርቶ አሁን የመጣው መንግስት የኩሽ የኦሮሞ መንግስት ነው። እኔ ብልጽግናን አብይን ጥንብርኩሱን ቢያወጡት ጉዳይ አይደለም፣ አገዛዙ ቢወገድ እኔ ደስተኛ ነኝ። ነገር ግን ኦሮሞ ነው የሚለው አስበው፣ ፍጅቱ የታቀደው መበላላት አስበው። የኦሮሞ ህዝብ ቀጣዩ በነገራችን ላይ በሻዕቢያ እቅድ ትግራይ ተበልቷል። ቀጣዩ ኦሮሞ እየገዛ ነው፣ እንዲህ እያደረገ ነው፣ እየበዘበዘ ነው ምናምን እየተባለ የብልጽግና ሁሉ ቆሻሻዎች እድፎች ኦሮሞ ላይ ይደፈደፍና ኦሮሞ ቀጣዩ ታርጌት ይደረጋል። መቼም ኦሮሞ ስትመጣበት ዝም አይልም፣ ሊታገል ነው። ሰው በመሀል እልቂት ይኖራል ማለት ነው። ኢትዮጵያውያን እርስ በራሳቸው ይተላለቃሉ። ኦሮሞዎችን አስወግዷቸው። ይህ አሁን የመጣው መንግስት ጸረ ሴም ነው፣ ጸረ ሰሜን ነው ሁላለሁ። አሁን አሉ እዚህ ዩቱብ ላይ ቁጭ ብለው የአማርኛ የሚሰሩ ሰሜናውያን አበሻዎች ኦርቶዶክስ ላይ ተነስቷል ይላሉ። የሰሜን እንትን ታሪክን ለማጥፋት ነው የመጣባችሁ ብሎ ሻዕቢያ ደግሞ አሁን ይናገራል። ልክ ይሄ ጤነኛ አካሄድ አይደለም። ጥምረት ገርምህ አንድ ጊዜ እያወያዩቸው አንድ ልጅ ምን አለ መሰለህ፣ የሻዕቢያ ደጋፊ ነው። ሻዕቢያ ናችሁ፣ ከቲፒኤልኤፍ ጋር የመርህ መጣረስ አለባችሁ። ፋኖ ናችሁ፣ ከሻዕቢያዎች ጋር በታሪክ ሂደት የምትጋጩበት ጉዳይ አለ። እዚህ ጥምረቱ ላይ ያለ ለምን አልነግርህም? ለምን ያለፈ ብቻ እነግርሃለሁ። ልንገርህ፣ 4 ኪሎ ከገባችሁ በኋላ በዚህ ጥምረት ላይ ገባችሁ እንበል፣ ምንድን ነው የምታደርጉት? አንዳችሁ ከአንዳችሁ ጋር የሚጣረስ ነገር ነው ያላችሁ ስላቸው እንዳይ ተቃላ አምልጦት ልዩ ተናገረው። ምን አገባን እኛ፣ የኋላ ኪሳቸው ላይ ቦምብ አስቀምጠን ነው ምንጠዋል። አነገር ልንገርህ፣ አሁን ባለው ለምሳሌ ምዕራብ ትግራይ ህዋቶች ምዕራብ ትግራይ ስላልተመለሰ ነው ብለው ነው መንግስት ያፈረሱት፣ ተፈናቃዮች ስላልተመለሱ ብለው። አሁን ህዝቡ እየጠበቀ ነው ያለው። ይኸው ነገ ጌታቸው አመጣችሁ፣ አባረራችሁ፣ ታደሰን አመጣችሁ ምንድን ነው ሲባል ዋናው በነገራችን ላይ ጌታቸው ላይ የወጣ የተፈናቃይ ይመለሱ ሰልፍ ታደሰ ላይ ደግሞ ሰብረው መስሪያ ቤት ጭምር የገቡ ነበሩ ተፈናቃዮች። መሮናል፣ በጅብ እየተበሉ ህፃናቶች በቃ ተብሎ ኃይለኛ ስሜት ውስጥ ገብተን ነበር። አሁን ዝም ተብሏል፣ ጸጥ ነው ያለው አሁን። ምክንያቱም ምዕራብ ትግራይ ለመመለስ ተፈናቃዮች ለመመለስ ነው። ከሻዕቢያ ጋር ሄደው ግን የተዋዋሉት ልንገርህ፣ ምዕራብ ትግራይ ቀዳሚ አይደለም። እሱን ተውት። ሲጀመር ከፋኖ ጋር ያጣላናል። ምክንያቱም እዛ እኛ ካገዝናችሁ ፋኖ መሬታችን አሳልፋችሁ ሰጣችሁ። በዛ ላይ ደግሞ ሻዕቢያ የኤርትራ የትግራይ የህወሓት ሰዎች ባሉበት ከአማራ ጋር እንዋሰናለን ብሎ ይናገራል። ከአማራ ጎረቤቶቻችን ይላል። ኤርትራ ከአማራ ጋር ጎረቤት ልትሆን የምችለው ምዕራብ ትግራይ ወደ አማራ ክልል ከገባ ነው። ወልቃይት ሁመራ ማለት ነው። የህወሓት ተወካይ ቁጭ ብሎ እዛ ኤርትራና አማራ ክልል ጎረቤት መሆናቸው ይሰማል። ትግራይ ጋር ሄዶ ግን ተፈናቃዮች ያልመለሰ መንግስት ብሎ ይከራከራል። የነታደሰን የነጌታቸውን ሉክ ምንድን ነው የተስማሙት? ሻዕቢያ ምንድን ነው ያላቸው? በነገራችን ላይ ይሄ በደርግ ጊዜም ነበረን። ተዉት፣ ይሄንን አዲስ አበባ ሂዱ፣ መጀመሪያ ስርዓቱን አስወግዱ። ይሄ ለሻዕቢያ ምን ይሰጠዋል መሰለ? አንድ እየተገፋ እየሄደ ያለ ደርግ አይደለም አሁን ያለው። ትግራይን 360 ዲግሪ ኦልሞስት ልትለው በምችል 250 ሺህ ሰራዊት መድቦ ከቦ እየጠበቀ ያለ የፌዴራል ሰራዊት አለ። ሻዕቢያ የትግል እንትኑ የውጊያ ቀጠናው በፈር ዞን ነው እየፈጠረ ያለው ለራሱ። ከዚህ ኤርትራ በነገራችን ላይ ዛላምበሳ አልፈ ሰናፈ ከገባ አስመራ በጀናል። ሰናፈ ይዘው በኢትዮ ኤርትራ ጦርነት ጊዜ አስመራን ከርቀት ያዩት ነበረ የኢትዮጵያ ወታደሮች። ነገ ጠዋት እንገባለን ምናምን እያሉ ተመለሱ ተብለው በመለስ ማለት ነው። ምን ልል ፈልጌ ነው፣ ኤርትራ ነው
ስትራቴጂክ ዴፕዝ የላቸው። አሁን ኢትዮጵያ ትግራይ ያለ ኃይል፣ አዲስ አበባ ያለ ኃይል ምን የሁሉ አማራ ክልል ዳንኤል ክብረትም ብለዋል፣ ጎንደር አልፎ ጎጃም አልፎ እንዴት ይመጣል ትላለ በአዲስ አበባ ፖለቲካ። በኤርትራ ግን እንደዛ የለም። ዛላምበሳ ላይ ከፈነዳ ከድንበር አካባቢ አስመራ መግባቱ አይቀርም። ነገር ግን ምንድን ነው የፈለጉት? ይሄ የውጊያ ቀጠና ራያ ላይ እንዲሆን ነው የሚፈልጉት። ወልዲያ ላይ፣ ደቡብ ትግራይ ላይ እንዲሆን ነው የሚፈልጉት። ኤርትራውያኖች ስትራቴጂክ ዴፕዝ ይሰጣቸዋል። ውጊያው ትግራይ ላይ እንዲካሄድ ያግዛቸዋል ይሄ ጥምረቱ። ሁለተኛ ወደ መሀል ሀገር እንሄዳለን ብለው በሚያደርጉት ውጊያ እኔ ልንገር፣ ማንም ያሸንፍ ከፈለገም አሁን ተጣማሪዎቹም ያሸንፉ አትዋት ኮስት ኢኮኖሚካሊ ሂውመን በብዙ መለኪያዎች ውድመቱ የኢትዮጵያ ነው። የትግራዩ ጦርነት እንደ ትግራይ ጀነሳይድ ተፈጽሞብናል፣ ፍትህ መረጋገጥ አለበት፣ እንዲጎድሎናል፣ እንዲህ ተጨፍጭፈናል፣ እንዲወድሟልናለን። እንደ ኢትዮጵያ ሆነ እስኪየው እኔንም ጨምሮ እንደ ኢትዮጵያ ሆኜ ልየው። ኢትዮጵያ እዛ የነበረው ሀብቷ ተባብራ አወደመችው። ትግራይ ላይ ኢንዱስትሪው ከፍተኛ ፐርሰንት ይይዝ ነበረ ለኢትዮጵያ ወደ ውጭ ለምትልከው። አሁን እነዚህ ኢንዱስትሪዎች በቅርብ ጊዜ ኦፍኮርስ ከፕሪቶሪያ በኋላ ትንሽ ጥገና ተደርጎባቸው መንቀሳቀስ ጀምረዋል። አሁን ደግሞ ተደፍነዋል። እቃ የለም፣ ጥሬ እቃ የለም፣ ምን የለም፣ መለዋወጫ የለም፣ ምን የለም። ኤርትራ ልክ እንደዛ 20 ዓመት መለስ ዘግቶን እንዳደረገን ትግራዮች እንደዛ መሆን አለባቸው ብሎ አቅዶ ነው የገባበት ጦርነቱ። አቅዶ ገብቶ ተታኩሶ አዳምቶ በምንድን ነው የገመገመው ካልከኝ፣ እርስ በራሳቸው አተላለቅኳቸው፣ ትግራይ ደግሞ ወደ ድንጋይ ዘመን መለስኳት በሚል ነው የገመገመው። ምክንያቱ ሲገቡም በዛ እቅድ ነው የገቡት። ሰው አሁንም በዚህም ተጣመር በዛም ተጣመር አብይን ለማስወገድ በሚደረገው ትግል እኔ ህዝባዊ ሰላማዊ ትግል የምመርጥበት አንዱ ምክንያት የምናወጣው ወጪ ዝቅ ያደርግልናል ከሚል ነው። ብዙ የሰው ህይወት አይከፈል። አብይ ላስት ሚኒስት ሊዋጋ እንደሚፈልግ አውቃለሁ፣ ስለማቅ ነው። ይህም አውቀው ጠንቋይ ሆኜ ምናምን አይደለም። የባለፈው ጦርነት ነው ጥሩ ገፍተን አዲስ አበባ ሊገባ ነው ተብሎ ዲፕሎማቱ ምኑ ተወርቶ በሲኤንኤን ሳይቀር ሬብሎቹ ራሱ ታይተዋል ተባለ። በአዲስ አበባ ጫፍ ላይ ታይተዋል። ኤምባሲዎች እየዘጉ እንዲወጡ ሁላ ምክር መሰጠት ተጀመረ። ዲፕሎማቶቹን ባልካናይዜሽን ነው የሚኖረው እንጂ አለቅም ነው ያለው። ባልካናይዜሽን ማለት በቃ መተላለቅ ማለት ነው። እርስ በርስ እልቂት ወደ ሲቪል ጦርነቱ ወደ ሲቪል የታጠቀ ኃይሎች የሚዋጉት ሳይሆን እልቂት። አዲስ አበባ ያለው ትግራዋይ ተፈርዶበታል ኦልሬዲ። የደም ገንዳ እናደርጋታለን ነው የተባለው። ከዛ ደግሞ ሬብል ሆኜ እዋጋለሁ የሚልም አለው። ወጥቼ ሄጄ ከአዲስ አበባ ይሄ ለምን ልክ ቆላ ተንቤን ወርደው ተዋግተው የለ እነሱ፣ እኔም ወደ ኦሮሚያ ሄጄ እዋጋለሁ። ይሄ የስ ይሄ እልቂት ይሄ ጦርነት የኦሮሞን ህዝብ ይጎዳል። በየተራ ልክ ስልጣን ላይ በየተራ ያሉ ሰዎች እንደሚቀልዱት ጦርነት ላይ በየተራ ግን ቀልድ አይደለም፣ እልቂት ማለት ነው። ትግራይ ደግሞ በላዩ ላይ እኔ እኮ ዊ አር ቬሪ ፊው፣ ቁጥራችን ትንሽ ነው። ዝም ብሎ እንደ ቆሎ እየዘገንክ እንትን የምትለው አይደለም። ሌላውም አብይ በመታገል ታገላለሁ የሚል ከልቡ በተለይ ደግሞ ኢህአዴግን በሰላማዊ ትግል አስወግጃለሁ የሚል ኃይል አሁን ያንኑ ይጠቀምና አገዛዙን ያስወግድ በሰላማዊ ትግል። ሰላማዊ ትግል የሀገር ኢኮኖሚ አያደቅም። መንገጫገጮች ሊኖሩ ይችላሉ፣ መዝጋት ምናምን ስለሚኖር። ነገር ግን በጦርነት እንደሚወድሞ አይወድም። ተመልሰ ስራ ታስጀምረዋል። የተዘጋው የወደመ ግን ተመልሰ መገንባት ጊዜ ይወስዳል። የጠፋ ህይወት ተመልሰ ልተካው አችልም። እኔ ጦርነት በቃ ልንል ይገባል። ብልጽግና ለእውነተኛ ድርድር ራሱ ማዘጋጀት አለበት። ሁሉንም ያካተተ ሽግግር መካሄድ አለበት። በኢትዮጵያ ፎርሙላው መቀየር አለበት። በተለያየ ጊዜ የተሰባሰቡ የተከማቹ ቅሬታዎችና አሁን ደግሞ አዲስ የተጨመሩባቸው ቁስሎች መታከም መቻል አለባቸው። ይሄ በማድረግ ኢትዮጵያን የውጭ ኃይሎች እርስ በራሳቸው እንዲተላለቁ የደገሱላቸው ድግስ ማስቆም ይችላሉ። ኢትዮጵያ የሚደርስባት የኢኮኖሚም የሰብአዊም የምናምንም ቀውስ ውድመት ማስቀረት ይቻላል።
ሁለተኛ ሁሉንም አሳታፊ አካታች የሆነ ፖለቲካ መፍጠር ስለሚቻል ይሄ ዋናው ነው። ያሉንን ቅሬታዎች ኢቨን ከቅሬታም አልፎ አሁን ዲማንዶቻችን ጭምር አሁን ይሄ ሊኖረኝ ለምሳሌ እንደ ትግራይ አሁን ምዕራብ ትግራይ መመለስ አለበት እላሉ፣ ተፈናቃዮች መመለስ አለባቸው እላሉ። ይሄም ራሱ በጠረጴዛ ዙሪያ ነው ልናደርገው የሚገባ። አብይ እና አገዛዙ ማንበርከክ የሚቻልበት የህዝባዊ ትግል ማሳለጥ ይገባል። አሁን እየሄድንበታል ባለ እድበት ግን አማራም ትግራዊም ኦሮሞም አገር እንዳይኖሩ ነው እየተደረገ ያለው እና አብይም ብልጽግናዎችም አገር እንዳይኖራቸው ነው እየተደረገ ያለው። አሁን ነገ ጠዋት ከስልጣን ወርደው እንኳን ራሱ የሚኖሩበት ሀገር አይኖራቸውም። ሶ ሌስ ፊክስ ዚስ፣ ይህንን ፊክስ እናድርግ። ወደ ውይይት ወደ ጠረጴዛ እንምጣ። ብልጽግና ከያዘው እብሪት ይውጣ። ካልሆነ ህዝብ አስገድዶ አስገዳጅ በትግል ሊያንበረክክ ይገባል። አንበርክኮ ለውጥ ማለት ነው፣ ለመንግስታዊ ለውጥ ራሱን ማዘጋጀት አለበት። ስለዚህ እንደዚህ ነው የማይሆን። ይሄ የሚደረገው ጥምረት ግን ጤነኛ አይደለም፣ ጤነኛ አይደለም። እኔ ስለማውቀው ነው። ኦኬ ለአሉላ አንድ 5 ደቂቃ ብሬክ ልስጠውና ውሃ እንዲጠጣ የተመረጡ ማቃችሁን ፖለቲከኞች አስገብቼ ምን ትላለህ አሉላ? ምን ያህል ጥያቄና ጥያቄ የተወሰነ መቀጠል እንችላለን፣ ችግር የለውም። እኔ ጨርሼ በወጣ ይሻላል። እስክሪብቶና ወረቀት ያዝ አንተ። በእኔ ተማመን። እንደዚህ አምሮብህ እንደመጣ አምሮብህ ትሄዳለህ። ምንም ስጋት እንዳይገባ፣ ችግር የለውም። የፈለጉትን ጥያቄ መጠየቅ ይችላሉ። ተማመን በእኔ። እሺ ፖለቲከኞች እዚህ ውስጥ ያላችሁ የምትገቡት ቴዲ ሐዋሳ ቤት ነው። ስርዓት ይዛችሁ ሪኩዌስት ላኩ። ማቃችሁን ፖለቲከኞች ያስገባለሁ። ስልክ እዚህ ጋር ከፍትላችኋለሁ። ነገ ጠቅላይ ሚኒስትሩም እንዲመተው እንዲወያዩ ነው የምፈልገው። የጋጥ ወጦች መንደር እንዲሆን አልፈልግም። እንተዋወቃለን ፖለቲከኞች፣ እናንተን ማለት አይደለም። ምናልባት እግር ጥሏችሁ የመጣችሁ ካላችሁ ማለት ነው። እድል ሰጣችኋለሁ። አለን የምትሉትን ጥያቄ ታቀርባላችሁ። ጥያቄ ስል ጥያቄ ነው፣ መጨረሻ ምልክት ላይ ጥያቄ ምልክት ያለው ማለት ነው። ከዛ የአሉላን ምላሽ እንሰማለን። ስልክ ቁጥር እዚህ ጋር ላስቀምጥላችሁ። አሉላ እስከዛ ውሃ እየጠጣ በዚህ መሳተፍ ትችላላችሁ። ኦኬ ሪኩዌስት ከላካችሁ መካከል ኦኬ አንተነህ አብርሃም አለ፣ የጋዜጠኞች ማህበር ፕሬዚዳንት የቀድሞ አዲስ ታይምስ ሶሪ ካላወኳችሁ ሌሎቻችሁን። ኦኬ ቅድስት አለች፣ ነበልባል ቅድስት። ኦኬ 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 ቆይ መስመር ላይ ጠብቅ። ስልክ ላይ ያለ ሰውዬ መስመር ላይ ጠብቅ። አንዴ ጥያቄ ይመዘግባል፣ ይሄዳል። ቶሎ ቶሎ ሁላችሁንም ለማስተናገድ ነው ሞክረው። እሺ እዚህ ጋር 3 ሰዎች ገብተዋል። ሌሎቻችሁን አምሶሪ ተገናኝተን አናውቅም ወይም አላውቃችሁም በፖለቲካ እንትን ውስጥ ማለት ነው። ያ ማለት ግን ጸባይ የላችሁም ማለት አይደለም። ሪኩዌስት የላካችሁትን ኦኬ ስልክ ላይ ያለ ወንድሜ ትጠብቀኛለህ። እሺ የመጀመሪያው ሰው እዚህ በስልክ መስመር ያለ ጤና ይስጥልኝ። ይሰማል? አሉ እስክሪብቶና ወረቀት ይዘህ እንደምን አለ? ይሰማኛል። እሺ እጥን ምጥን አድርገህ ለአሉላ ሰለሞን ጥያቄ ታቀርባለህ። አሉላ ይሰማል? እሺ ቀጥል አድማቂ፣ ቀጥል። ታንክ ዩ ሶ ማች። እግዚአብሔር ይስጥልን። ጤና ይስጥልኝ ወንድም አሉላ፣ እግዚአብሔር ያክብርልን። ሰዓትን ሰጠህ ስለመጣ እኔ 2 ጥያቄዎች ናቸው ያሉኝ። አንደኛ ሁሉን ያካተተ ሽግግር መንግስት መቋቋም አለበት ስትል በምን አይነት መልኩ ነው ሊሆን የሚችለው? እሱ ፓርላማ ያለውን አሁን የመራ ያለውን ይሄን በትነህ ነው ወይስ ተበትኖ ነው ወይስ በምን አይነት መልኩ ነው ሽግግር መንግስት መቋቋም አለበት ያልከው? ሽግግር መንግስትስ ምንድነው ጥቅሙ? አሁን ካለው እንዴት የተሻለ ሊሆን ይችላል? አንደኛው ጥያቄ እሱ ነው። ሁለተኛ ብልጽግና ከያዘው
እብሪት ወርዶ ቁጭ ብሎ ለመደራደር መዘጋጀት አለበት ብልሃል። ከ2-3 ጊዜ በላይ እንደራደር እንነጋገር ሲል ሲሞክር አልነበረም ወይ? ይህን እንዴት አየኸው? ወይስ ያኛው ድርድር ትክክለኛ መንገድ አይደለም? የትኛው በምን አይነት መልኩ ቢሆን ነው ትክክለኛ ድርድር ሊባል የሚችለው የሚለው ነው። አላበዛም። እግዚአብሔር ይስጥልን። ታንኪዩ። እትን ምትንላለው ጥያቄ እግዚአብሔር ያክብርልኝ። ታንኪዩ አድማጬ። እሺ የስልኮችን ልጨርስና ወደ እናንተ እመጣለሁ። ሞዴሬተሮች እኔ እንዳታስገቡ፣ እኔ ከማውቃቸው ውጭ እንዳታስገቡ። ጤና ይስጥልኝ። ሄሎ፣ ጤና ይስጥልኝ። እሺ፣ ይሰማል? አዎ ይሰማል። እሺ፣ ጥያቄሽን ጥምጥና አድርገሽ አቅርቢልን። እሺ፣ እኔ የምናገረው አሉላ ጄኖሳይድ በሚለው ቃል ላይ ጄኖሳይድ ማለት ጦርነቱ የተካሄደው አማራ ክልል ላይ ነው እና ወታደሮች ታጥቀው መጥተው በጦርነት በውጊያ የሞቱትን ጄኖሳይድ ብሎ ፈረጁ። አንድ እሱ ነው። ሁለተኛ ሲኤንኤን የዘገቡ ዘገባ ውሸት ነው፣ ወታደሮች ታጥቀዋል የሚል አንዳንድ መረጃዎቹ ማስረጃ የላቸው፣ ፕሮፓጋንዳ ነው የሚመስለው። እንደገና ሁለተኛ ብልጽግና ተሰልፎ የመረጠው ሰው አለ ያለምንም አስገዳጅነት። ብልጽግና ከዛፍ ላይ የወደቀ ፍሬ አይደለም፣ አምኖበት የመረጠው ሰው አለ። ለምን እውቅና አይሰጥ? ሁለተኛ የሚመስለው አሁን አንዳንድ የሚታየው በቃ ቲፒኤልኤፍ እሱ ያልመራው መንግስት ማጣጣል ይታይባቸዋል። እንደገና ጠቅላይ ሚኒስትር አብይ ሽማግሌ ልኮ ይሄ ጦርነት ሻዕቢያ እድል ያገኛል ተው ብሎ ሽማግሌ ልኳል። አንዳንድ ነገሮች አሉላ እኔ በግልም በፌስቡክ ላይ አስተያየት ሰጠዋለሁ፣ ግን መጣ የሚለው ነገር ብልጽግና ደጋፊ እንዳለው ለምን ችላ ይላል? ሁለተኛ ጄኖሳይድና ጭፍጨፋ የሚለው አማራ ክልል ላይ የተፈጸመ በደሎች አሉ። ለምን ለባለሙያ አይተውም? ለምን በፖለቲካ ይፈርዳል የሚል ነው። አመሰግናለሁ። እግዚአብሔር ያክብርልኝ። አንተነህ ቴንኪዩ ቴዳችን፣ እንዴት ናችሁ? የቴዲ ቤተሰቦች አሉላ እንኳን ደህና መጣ ወደ ቲክቶክ የቴዲ ቤት። ይሄ ቤታችን የምንወያይበት ነው ሁልጊዜ የኢትዮጵያ ልጆች በጨዋ ደንብ ማለት ነው። እኔ ወደዚህ አሁን ሰሞኑን ወደ ያዝከው አቋም በተለይ ከተወሰነ ጊዜ በኋላ አሉላ የያዘውን አቋም 50-50 በሆነ ሁኔታ የምደግፈው ነው። 50-50 ያልኩበት ዋናው ምክንያት ምንድን ነው? አሁንም ግማሽ ደረጃ መጥቷል ወደ ኢትዮጵያን እንደ ሀገር የማክበር ላይ የኢትዮጵያን ሕዝብ ማክበር ላይ መጥቷል። ጥሩ ነው እሱ። የኢትዮጵያን ሕዝብ አቅም፣ የኢትዮጵያን ሕዝብ ችሎታ መረዳት፣ ማሰብ፣ ማወቅ መቻሉ ቀላል ነገር ነው። ነገር ግን ከዛ በፊት አንድ ማስቀደም የነበረበት ነገር አለ። ያ ምንድን ነው? ከይቅርታ መነሳት ማለት ነው። ከይቅርታ መነሳት ሲገባው እንዲሁ ዝም ብሎ በአቋራጭ ነው ለመቀላቀል እየሞከረ ያለው እና አንደኛ በይቅርታ መጀመር የተመታውን የኢትዮጵያ ጀግና መከላከያ ሰራዊት ተመቶ በትግራይ ውስጥ በእንደዛ አይነት ሁኔታ በገዛ ሀገሩ በተኛበት በእሩምታ ቶክስና በጣም ከባድ ክህደት የተፈጸመበት የመከላከያ ሰራዊት ያ ሁሉ በደልና ግፍ ተፈጽሞበት እያለ ሰራዊታችንን ወንድሞቻችንን በእንደዛ አይነት ሁኔታ ባለቁበት ሁኔታ አሉላ እየመጣ ግን ጄኖሳይድ ፈጻሚ ሰራዊት ሲል ነበር ጀግናውን የኢትዮጵያን ልጆች እና ያ ደግሞ ያንን እንኳን ለነሱ ለመድረስ እንኳን ከየቦታው እየተሯሯጡ የሄደ ያለምንም ዝግጅት የሄደውን የኢትዮጵያ ሕዝብ ጄኖሳይድ ለመፈጸም ነው ሄደው የሚለውን ማገላለጹ ደጋግመዋል። አሁንም ቢሆን ጄኖሳይድ እንደተፈጸመበት አድርጎ የመግለጽ ነገርና ይሄንን ነገር መልሰህ ብታየው የሚል አለኝ። ሁለተኛ ደግሞ ህወሓት ጥፋተኛ እንደሆነ ካወቅ በፊት ውስጥ አራምዳቸው የነበሩ በጦርነቱ ወቅት ኢትዮጵያውያን በመከፋፈል በማሳነስ
በፕሮፓጋንዳው ዘርፍ በጣም ትልቅ ስራ ሲሰራ ስለነበረ ያንን የጥፋት ስራ መሆኑን መቀበልና ይቅርታ በመጠየቅ አትሊስት ወደ አዲሱ አቋምህ ብትመጣ የተሻለ አይሆንም ወይ የሚል ሌላኛው ጥያቄ ነው። መጨረሻ ሌላኛው ጥያቄ ምንድን ነው? አሁንም የዶክተር አብይንና የብልጽግና መንግስት ጄኖሳይደር እያለ በተደጋጋሚ በተለያየ መድረኮች አላግባብ ይጠቅሳል። ሁለተኛ ደግሞ የእነሱ ሰዎች መጥተው አማራ ክልል ላይ ጥፋት ፈጽመዋል ሲባል በገለልተኛ ወገን ተጣርቶ መጠየቅ አለባቸው ይላል። ብልጽግና ጄኖሳይደር ነው ለማለት ምንድን ነው ያነሳሳው? አብይ ጄኖሳይደር ነው እየተባለ ራሱን መከላከል ማይችል ሰው ላይ ዝም ብሎ በየተገኘው አጋጣሚ ሁሉ ጄኖሳይደር የሚለውን ነገር መጠቀም ውስጥ ተገቢ ነው ትክክል ነው ብለህ ታስባለህ ወይ የሚል ነው። ቴዲ አመሰግናለሁ። በኋላ በቪዲዮ ወጥቼ ግን መጨረሻ ላይ እድል ብትሰጠኝ ደስ ይለኛል። እንወያያለን፣ ቋሚ ፖለቲከኞች እንወያያለን፣ ወደ ተለመደው አጀንዳ እንወያያለን። አሁን እንግዲህ አሉላ ስለሆነ ነው ጥያቄዎችን እየመዘገብኩኝ ነው። ኦፍኮርስ የአወያይ ተቀዳሚ ተግባሩ እንግዳ ጥያቄዎች ካመለጡት አስታውሰኝ እንግዲህ ማስታወስ መቻል አለብኝ። እኔ እየመዘገብኩኝ ነው። አዲስ ታይምስ ኦኬ ቴዲ፣ እኔ ጥያቄን በደንብ እንድጠይቅልኝ አሉላ ያው እያዳመጠ አይደለም፣ አይ ቲንክ እየጻፈ ሊሆን ይችላል። ግን አሉላ ጥሩ ነገሩ ዛሬ ከተናገረው ኦኬ ቴንክ ዩ አሉላ። በመጀመሪያ ውይይት በደፍሮ በየትኛውም በቲክታክም በሌላም ቦታ መምጣት ጥሩ ነው። በርታ እና የፖለቲካ ልዩነት ቢኖረንም ሀገራችን አንድ ነች። ኢትዮጵያ ለሁላችንም ነች። ተፋጭተን ተጋለንም ቢሆን ሀገራችንን በሰላም የምንኖርባት ሀገር የማድረግ ግዴታ አለበት የዚህ ጄኔሬሽን ማለት ነው እና ስለዚህ ብንጋደልም ብንፋጭም በሀሳብ ብንጠላላም መጨረሻ ላይ ግን ኢትዮጵያን ማዋለድ አለብን ብዬ ስለማመን ይሄ ጥሩ ነው ውይይቱ። ቴዲንም አመሰግናለሁ። ወደ ጥያቄ ልግባ። ጥያቄ አሉላን የታዘብኩበት ጥያቄ ነው እና ጥያቄ ትዝብቴን አቀርባለሁ። አሉላ እንግዲህ በጨዋ ደንብ ከሰማይ በታች ብለሃል እንደ መለስ ዜናዊ በ1997 ከሰማች በታች ባለው ሁሉ እንነጋገራለን ብሎ እስር ቤት ከቷቸዋል። እኔን ግን እስር ቤት መክተት አችልም። ያው አሜሪካ ነኝ፣ አንተም እዚህ ነው ያለው፣ እኔም አልከተም። ግን ወደ ጥያቄ ስገባ ምን አልክ መሰለህ አሉላ? ጦርነት ባህላዊ ጨዋታ የሚለውን ጦርነት አላልኩም ውጊያን ያልኩት ብለሃል። ቦክስ አላልኩም ቡጢን ያልኩት እንደማለት ነው። ውጊያና ጦርነት ምንድን ነው ልዩነቱ? በእርግጥ ውጊያ ሎጂስቲክ ይጨምራል፣ ፕሮፓጋንዳ ይጨምራል፣ ዲፕሎማሲ ይጨምራል ምናምን ብላ አይደል? የጦርነት ዋናው ደግሞ ውጊያ ነው። ስለ ውጊያ ነው ያወራኸው። የትግራይ ህዝብ ሜታፎርም አይደለም። በቃ ጦርነቱ ከተነሳ እናሸንፋለን፣ የትግራይ ህዝብ ባህላዊ ጨዋታው ነው ብላ ጦርነቱን ኢንሳይት አድርጋል፣ ቀስቅሰሃል እና ዛሬም ደግሞ ክህደት ፈጽመሃል ማለት ነው። በእኔ እምነት ይሄን ሀሳብ ነው። አንዳንዴ አካውንታቢሊቲ መኖር አለበት ላለፈ ነገር እንኳን እኔ በኢትዮጵያ ፖለቲካ አንተም አልጸጸትም፣ ጀዋርም አልጸጸትም እና አብይ ትላላችሁ። እኔ አብይ ተቃዋሚ ነኝ፣ ልክ ናችሁ አብይ ላይ የምታነሱት። እናንተ ግን የእናንተን ኃላፊነት ሳትወጡ አብይም ቢሆን እኮ እንዲህ ነው የሚለው። ስለዚህ ትናንት ላደረከው ነገር ትናንት ላደረከው ነገር አካውንታቢሊቲ ውሰድ። አንደኛ። ሁለተኛ ስለ አማራ ህዝብ የተናገርከው ነገር ላይ እሱም ጥያቄ ነው፣ የጥያቄ ነው እንድትመልስልኝ ነው። የአማራ ይሄ ምናልክ ይሄ ማህበረሰብ ብለህ ነው ዛሬም የደገምከው። የአማራን ህዝብ ምናልባት በስሜት ተናግሮ ከሆነ በኋላ ላይ አዳምጠው። ይሄ ማህበረሰብ ብለህ በጅምላ ወጥተው ኖሞር ብለው ደግፈዋል። አሉላ ኖሞር የደገፈ ሰው ስንት ፐርሰንት ነው? ዲሲ ላይ እኮ ከ500 ሺህ በላይ ኢትዮጵያዊ ይኖራል። የወጣው ሰው 20 ሺህ አይሆንም። የአማራ ማህበረሰብ ብለህ አትብሉ፣ አትጠጡ፣ አትጋቡ ብለህ ባይዘዌ ሲያትል ላይ ሚስቱን የገደለ ትግራዋይ ያውቃሉ። አማራ ሚስቱን በአንተ ንግግር የተነሳ ማለት ነው። እና አንተ በማህበረሰብ መካከል መተላለቅን ሁሉ ነው የፈረጅከው። ሰው ስንት ትዳር አፋታል፣ ስንት ኑሮ። እናንተ ደግሞ ዛሬ የአብይም ሀገር ይኖረን ኢትዮጵያ ሀገራችን ነች ኢትዮጵያ ሀገራችን ነች እያልክ ነው። ጌታቸው ረዳ ሄዶ ከአብይ ጋር እየተስማማ ነው። እናንተ ዛሬ ልትስማሙበት የትግራይ እናትና የአማራ ቤተሰብ የኦሮሞ ቤተሰብ ስንት ቤተሰብ ተለያይተዋል። እና ዛሬም ያለ ጸጸት የኢትዮጵያን ህዝብ በሚገርም ሁኔታ ደግሞ የኢትዮጵያን ህዝብ ኢንቴሊጀንስ ኢንሶልት በሚያደርግ ሁኔታ አላልኩም አላደረኩም የተናገርኩትም ትክክል ነው ፕራውድ አደርግበታለሁ ብለህ መናገር ከአንተ አይጠበቅም። አልተማርክም ነው የምለው።
ማለት ከስህተት ነው ትምህርት አይደለም እያልኩ አይደለም። ከስህተት አልተማርክም። ይሄንን ግን ብታብራራልን። አንደኛ ጦርነት አላልኩም ውጊያ ነው ያልከው፣ በጣም አሳፋሪ ነው። ኦኬ ሁለተኛ ደግሞ የአማራውንም በጅምላ አሁንም ደግሞ አማራን ህዝብ በጅምላ ፈርጀሃል እና ትክክል አይደለም እላለሁ። አመሰግናለሁ። መዝግቤዋለሁ። ቴንክ ዩ አዲስ ታይምስ ጥያቄ አልኩት እጥን ምትናርጋችሁ እኔ መዝግቤዋለሁ። አሉላ እጥን ምትናርገው ይመልሰዋል። በውይይታችን የተዳሰሰ ነገርም ከሆነ ተዳስሷል ብሎ የማለፍ መብቱ የተጠበቀ ነው የሚሆነው። ስለ ጨዋነታችሁ እንደተለመደው አመሰግናለሁ። ደረጃችሁን የጠበቃችሁ ሰዎች ናችሁ። አንደርስታንድ ፖለቲከኞች እዚህ ቤት የምትመጡት በጨዋ ቋንቋ የጠይቃችሁም ስላላችሁ ከልብ አመሰግናለሁ። ወደ ቅድስታችን እንሄዳለን። ቆይ ከዛ በፊት ስልክ ላለ አድማጫችን ይሰማል? ይሰማኛል ቴዲ። እሺ ወደ ጥያቄ ጥን ምትናርገን። እሺ አንድ 3 ጥያቄዎች አሉ። አሉላን አመሰግናለሁ። አንደኛው ቅድም ሲናገር ህወሓትን እንደ ፓርቲ መፈረጅ የለብንም፣ የትግራይን ህዝብም እንደ ህዝብ መፈረጅ የለብንም፣ ህወሓትንም እንደ ፓርቲ መፈረጅ የለብንም ብሏል። የትግራይን ህዝብ እንደ ህዝብ መፈረጅ የለብንም የሚለውን እንስማማለን። ነገር ግን ህወሓትን እንደ ፓርቲ መፈረጅ የለብንም ላለው ጉዳይ ግን ህወሓትን እንደ ፓርቲ ካልፈረጅን ማንን ነው በመጀመሪያ በአንደኝነት ደረጃ መፈረጃ ያለብን? ማንን ነው? ለዚህ ሁሉ ጥቅትስ ማን ነው በመጀመሪያ ደረጃ መጠየቅ ያለበት የሚለው አንደኛ ነው። ሁለተኛው ጥያቄ ደግሞ ንግግር ቅድም ባደረገው መጋባት የለባችሁም ያ ስትራቴጂ ንግግር ነው ብሏል። በመኸር ወቅት መናገር ያለብህ አለ፣ ስትሰበስብ መናገር ያለብህ አለ፣ ስትቆፍር ምናምን ያለው አለ እና ሲቆፍር የተናገረው ንግግር ካለ አሁን ደግሞ ነገሮች ተረጋግተዋል እና እሱን ያረኩት ነገር ጥፋተኛ ነኝ እንዲህ ማለት ውስጥ ተገቢ አይደለም ወይ? አሁን ሰዓቱ አይደለም ወይ ያንን ነገር የማርገብስ የሚል ጥያቄ አለኝ። ሶስተኛ ደግሞ በመጨረሻ ንግግሩን በሽግግር ሂደት ነው መቋጨት ያለበት አለ። ያስ ሂደት ምን አይነት ሂደት ነው መከተል ያለብን? አሁን ብልጽግና እየተከተለ ያለውን ሂደት ነው አሁን እንዳለው እንደ ምክክር ሀሳብ ወይስ እሱ የሚያመጣው ሌላ ሀሳብ አለ? እሱን ሀሳብ ካለ ቢገልጽልን። አመሰግናለሁ። ከልብ አመሰግናለሁ። እሺ የስልኩን ልዝጋው። ከልብ አመሰግናለሁ አድማጬ። እየበዛ ነው ቴዲ። እነዚህ ድግግሞሽም አለ በነገራችን ላይ ድግግሞች ያለበት 4 ሰዎች አንድ ጥያቄ ተደጋግሟል። ለምሳሌ እኔ ስለመዘገብኩልህ አንተ ምጥን አድርገህ ትሄድበታለህ። ሁሉንም አድምተህ መተንተን አይጠበቅብህም። እኔ ስለመዘገብኩኝ አስታውስሃለሁ፣ ትሄድበታለህ። አንድ አፍታ እነዚህ ሁለቱ ላስተናግድና እኔ ወደ አንተ እመጣለሁ። ቅድስት ወደ አንቺ ልምጣቴ። አሉላ የእኔ ጥያቄ ቅድም በተለይ በፌዴራል መንግስቱ እና በጊዜያዊ አስተዳደሩ በኩል የነበሩ እንትኖች ምላሾችን ሲሰጥ ጠቅላይ ሚኒስትሩ በመካከላቸው ገብተው ቁማር እንደተጫወቱባቸውና እንዳታለሏቸው ሲናገር ነበረ። ጠቅላይ ሚኒስትሩ ቁማር ከሰሩና እያታለሏቸው ከሆነ ህወሓት እሳቸውን ላለመፋለም ምን ግዴታ አለበት? እሱ እንዳለው በመካከላቸው ቁማር እየሰሩ ስለነበረ ስለዚህ ህወሓት ለምን ያምናቸዋል? በምን ምክንያት ህወሓትን ምንም ነገር አታደርግ ልትለው ደፈርክ? ሌላኛው ቅድም የተነሳ ግን መጥራት አለበት ብዬ የምለው ጥያቄው ሲጠየቅ ከአማራ ጋር አትጋቡ፣ አትገበያዩ እና እነዚህ አይነት ህዝብን ከህዝብ ሊያጣሉ የሚችሉ እሱ ሲያነሳቸው የነበሩ ጄኖሳይድ የሚመስሉ ነገሮችን ተጠቅመሃል ተብሎ ሲጠየቅ አይ በሰዓቱ ስል የነበረው ከትግራይ ጎን ነህ አይደለህም የሚለውን ለይተው ጓደኞቻቸውንም ጭምር እንዲጠይቁ ነው አለ። በሰዓቱ በጦርነቱ የተሳተፉት የአማራ ብሔር ተወላጆች ብቻ ሳይሆኑ የመላው ኢትዮጵያ ያሉ መከላከያ ሰራዊት አባላት፣ የልዩ ኃይል አባላትና ሌሎችም ነበሩ። ነገር ግን ለይቶ የአማራውን ብቻ ለምን አለ ነው? የአማራ የተለየ ጥላቻ አለብህ? ሶስተኛው ጽምዶን የማትደግፈው በውስጡ የፋኖ ኃይሎች ስላሉና አሁንም ለአማራ ያለህ ጥላቻ ያልተቀረፈ ስለሆነ ነው ወይስ ጽምዶ ከኤርትራ ጋር ብቻ ቢሆን ተደግፈው ነበረ? አሁንም ደግሜ መጠየቅ የምፈልገው ለአማራ ህዝብ ያለህ ጥላቻ ከምን የመነጨ ነው? ቴንኪዩ ከልብ አመሰግናለሁ። 2 ደቂቃ አላችሁ። ኤኬና ፕሬዚዳንት ማሜ ኤኬ ወደ አንተ ልምጣ። ታንኪዩ ቴዲ አመሰግናለሁ። አሉላም ሰላም ብያለሁ። አንድ ነገር ጥያቄ ነው ከሰማሁት መጠየቅ የምፈልገው ጂኦፖለቲክሱን በተመለከተ የሻዕቢያ የፖለቲካ የበላይነት አይነት ነገር ሲተነተን
ለኢትዮጵያ ፖለቲከኞች መካሪ ሆኖ የኦሮሞን ሲያዩ የኦሮሞን ፖለቲከኛ ሲያዩ የተጋሩን ፖለቲካ ሲያዩ እንደዚህ ብሎ ሲተነትን ነበር እና አሁን አሉላ እንዴት ነው እነሱ አድቫይዘር መካሪ ሆኖ ፈላጭ ቆራጭ ሆኖ የዛን ያህል ጭንቅላቴ ውስጥ እንዴት ነው ማመን የቻልከው? የኢትዮጵያውያን ፖለቲሻኖች የራሳቸው ፖለቲካ ፕሮግራም ያላቸው የተከበሩ መውጫቸውንና መግቢያቸውንና መውጫቸውን በደንብ የሚያውቁ ቲፒኤልኤፍን ጨምሮ ማለት ነው። እነሱን የበታች አድርጎ የሻዕቢያን እንደዚህ ከፍ አድርጎ መተንተኑ ከምን የመነጨ ነው? አንድ ሁለተኛ ደግሞ እንደዛም አሁን በተነተንከው መሰረት ለምሳሌ ኦሮሞ ኢስት አፍሪካ ላይ ታላቅ ህዝብ ነው፣ ኢትዮጵያን በበላይነት መምራት ያለባችሁ በዲሞክራሲያዊ በሆነ መልኩ እናንተ ናችሁ ተብሎ ነው የኦሮሞ ፖለቲከኞች የሚመከሩት ብለህ ያልከው ነገር ነበርና እንደዛ የሚመክር አይነት ከሆነ እንደዛ አይነት ምክር ምን ችግር አለውና ነው? ከጠላቲም ሆነ እውነት ነውና ኦሮሞ ኢትዮጵያ የኦሮሞ ሀገር አይደለም ወይስ ኦሮሞ ማጆሪቲ አይደለም ኢትዮጵያ ላይ? እንደዛ አይነት ምክርም የሚመጣ ከሆነ ከጂኦፖለቲክስም ሆነ ኢንተርናሽናል ኮሚኒቲ ምን ችግር አለውና ነው መተንተን ውስጥ የተገባ? የተለያየ ሌላም ለምሳሌ አንተ የትግራይ ልጅ ነህ ወይ ደግሞ ሰው ነህ እና የትግራይና የቲፒኤልኤፍን ፖለቲካ የተጋሩና ህዝብንና የቲፒኤልኤፍን ፖለቲካ ሁኔታ ለይቶስ ማየት ይቻላል ወይ? ታሪካዊ የሆኑ ነገሮች ዳሪያዎችን ታሳቢ በማድረግ እንዴት ነው ተቃዋሚ አይነት ነገር ሆነ ነው መሰለኝ አሁን ያለውን ከምን አንጻር እንዴት ነው የሚታየው ይሄን ጉዳይ የምለው ነገር ሁለቱን ጥያቄ አመሰግናለሁ። እሺ ፕሬዚዳንት ማሜ የቀድሞ ፖለቲከኛ አሁኑ ጌመር አማን ነው ወይ? አመሰግናለሁ። ቴንክ ዩ ስላስገባኸኝ ወንድማችን ቴዲ፣ ሁላችሁንም ሰላም ብያለሁ። ገስት ላይ ያላችሁም እንዲሁም ተከታዮች፣ የኔ ጥያቄ አንድና አንድ ነው። ለአቶ አሉላ ድምፃችን ይደርሰዋል? ይሰማል። እየመዘገበ ስለ ፕሬዚዳንት ማሜ ይባላለው። የቀድሞ የጭሉሌ ፓርቲ መስራችና ፕሬዚዳንት፣ የአሁኑ ጌመር። የኔ ጥያቄ አንድ ነው። እኔ አንድ ሴንስ ያልሰጠኝ ነገር አለ። አቶ አሉላ ሲናገር እንደውም ረጅም ሰዓት ለመጀመሪያ ጊዜ ነው ቁጭ ብዬ እንዲያዳመጥኩት። ብዙም ያው ጌም ላይ ነው ትኩረት ማድረግ ኢንተርቴን ማድረግ ላይ ማለት ነው ህዝቡን። ግን ዛሬ አሁን ብዬ በደንብ መስማት ፈለግኩኝ። እስካሁን ሲሰማ የነበረው ከአቶ አሉላ እንደውም ፖለቲከኛ በጣም ይናገራል ብዬ ጠብቄ ነበር። ጀስት የሆነ ሀሜትና እንትን ነው መሰለኝ እና የሆነ ቲም ላይ አብሮ እንደነበረ መራጭ አስመራጭም እንደነበረ ነው አቶ አሉላ የተናገሩት። አንዳንዱ ቁጥር ጻፍ። እሺ እያወራ እና መራጭ ማስመራጭ እንደነበረ ነው። ከዛ በኋላ እዛ በምንም ይሁን በምን ተለይቶ መጥቶ ደግሞ እንደገና የሆነ ሳይድ ይዞ እዛ ጋር ደግሞ እየተቃወመ ነው እና የበፊቱንም ምናምን ስጠይቀው ተረት ነው። አላኩል ያህል የኔ ኮንክሪት ጥያቄ እኔ ህወሓትን ብትደግፍም ብትቃወምም ሁለቱም ላይ ችግር የለብኝም። እኔ ይህን ስልክ ሁለቱም ችግር አለባቸው ባይ ነኝ። በሌላ ሳይድ ምሳሌ ከትግራይ ህዝብ ጫንቃ ላይ መቼ ነው የምትወርዱት? ለምን ለኒው ጄኔሬሽን አንዳንድ ቁጥር ጻፍ። ሞዴሬተሮች አሉላን አስገቡት ሲመጣ። እሺ ለኒው ጄኔሬሽን ለዛ ጨዋው ደግ ፈራ እግዚአብሔር ላለው የትግራይ ህዝብ ያ ህዝብ ነው እኛን የናፈቀን። ለትግራይ ህዝብ ደግሞ ያ የተከበረው ወንድሞቻችን፣ እህቶቻችን፣ እናቶቻችን ጫንቃ ሁናችሁ እስከዛሬም ድረስ ለትግራይ ላለበት መከራ ትግራይን ኤቭሪቲንግ። አሁን ለምሳሌ ህወሓት ደጋፊ ነኝ ብትልም እኔ ለአንተ ያለኝ አመለካከት ከጥርጣሬ አንግል ነው። ተቃዋሚ ነኝ ብትልም እንደዛው ነው። ያ እንድናስብ ያደረጋችሁት ደግሞ እናንተ ናቸው። ጀስት ይሄ ባይዘው ይሄ ጥያቄ የሁሉም ህዝብ አማካይ ይሆናል ብዬ ነው። እኔ እሱ ዝርዝር ውስጥ አልገባም። መቼ ነው በቃ ህወሓት የሚባል ከዚህ በፊት ሰራችሁ? ወደ ምላሾቹ ብንገባ ጠራ አድርገን በቃ አሳጥረው። ተረድቶኛል። ጥያቄው ይዤዋለሁ። ለቃችሁ ለምን ኒው ጄኔሬሽን
ለምን ለኒው ጄኔሬሽን በቃ ውረዱ። ከትግራይ ህዝብ እኛ ናፈቀን ያዝ መገበያየት እንፈልጋለን፣ አብረን መኖር እንፈልጋለን። እሺ ማሜ፣ እሺ ለህወሓቶች ነው የመጨረሻው ጥያቄ። ያው እንግዲህ ባገኙት እድል ይመልሳሉ። የመዘገብ ከሆነ መልስና የረሳው ካለ አስታውሰኝ። ሌሎቻችሁ ሚዩት አድርጉና ስሙ። እሺ ታፕ አድርጉ። ሌሎቻችሁ ስልክ ገብቶበታል። በተቻለ መጠን ይመልሳል። እሺ አሉላ ይሰማል። ኦኬ የመጀመሪያው ሽግግር ይቻላል የተባለው አሁን እኮ ተሰብስቦ ህገ መንግስቱን እንቀይረው እየተባለ ነው። ያ የሚቻል ከሆነ የማይቻል ነገር የለም። በነገራችን ላይ ከመተላለቅ የማይቻል ነገር የለም። ዝም ብለህ በሀገሪቷ በጦርነት እንትን ውስጥ ማጥ ውስጥ ከተሃት ጠቅላይ ሚኒስትሩ አንድ ወቅት እንዳለው 20 ዓመት ዋጋት ይቻላል እንዳለው ያ ፖለቲካ አይደለም። ሽግግር የሚያስፈልገው እየተላለቁ ከመቀጠል መሸጋገር ይሻላል። አዲስ የፖለቲካ አካሄድ ማምጣት ይቻላል ለማለት ነው። ከመተላለቅና ውጊያ የማይበጅ የለም፣ እንዲሁም የማይቻል ነገርም የለም። ራሳችን እያጠፋን ሀገሪቱን አንጡራ ሀብት እያጠፋን ከምንቀጥል ቆም ብለን ወደ ሰከን ብለን ብንሸጋገር ይሻላል። ይሄ በፊቱ ለውጥና ሽግግር ደግሞ ስለተጨናገፈ ነው። ይሄ ያኔ ለውጡም ሽግግሩም የደገፉ ሰዎች የሚሉት ነው። እኔ እዛ ላይ ብዙ ጊዜ አላጠፋም። ሁለተኛ ኔትወርክ ነው እያነበብኩ ስለነበረ ነው። ከኖት ብልጽግና ድርድር አላለም። እጃችሁን ስጡኝና ኑ ግቡ ነው ያለው። ስልጣን ላካፍላችሁ ነው ያለው። ያ ደግሞ ድርድር ሊባል አይችልም። ሁሉን አቀፍ ድርድር ማካሄድና የታጠቀ ኃይል እና አግባ ማለት ያልታጠቀው ደግሞ በሰላም የሚታገለው መሳሪያ ስላልያዘ የትም አትደርስም ማለት ይሄ ድርድር ሊሆን አይችልም። ድርድር ሁሉን አቀፍ መሳሪያ የያዘውም በሰላማዊ ትግል የሚታገለውም ስደት ላይ ያለውም ሁሉንም አካተተ። ያኮ መጀመሪያ ላይ ሁሉም ግቡ ተብሎ እኮ ኢትዮጵያ ተገብቶ ነበረ እኮ። ወደዛ መሄድ ተገቢ ነው። ጥያቄ እያነበብክ ከሆነ እኔ አስታውሳለሁ፣ ችግር የለውም። የሚመለከት አይ ቲንክ እኔ አንድ ነገር ልንገራችሁ። ጀነሳይዱን በውጭ በተለይ በዲፕሎማሲው በሚዲያው በአድቮኬሲ የታገልኩ ሰው ነኝ። እያንዳንዷ በዓለም መድረኮች ይቀርቡ የነበሩ ማስረጃዎች እጄ ላይ ያሉ በዓለም ማህበረሰብ እጅ ገብተው በተለያዩ ተቋማት ውስጥ አሉ። እነሱን መካድ አይቻልም። ይሄ በነገራችን ላይ የብልጽግና መንግስትም እኔ አይደለሁም ወደሚል አወረደው እንጂ ሻዕቢያ ገብቶ ጨፍጭፏል ብሎ አምኗል። ዘረፋ ተፈጽሟል ብሏል። የትግራይ ህዝብ ተዘግቶ በከበባ መድኃኒትና ምግብ ተከልክሎ ብሶ እንዳለቀ አምኗል። ስለዚህ የተጠያቂነቱ ወደ ሌላ ወደ ማሻገር ተሄደ እንጂ ሻዕቢያ ላይ በመደፍደፍ ታምኗል ልላችሁ ነው የተፈጸሙት ወንጀሎች። ከዛ ምዕራብ ትግራይ ላይ የዘር ማጽዳት መፈጸሙ በአማራ ኃይሎች የአሜሪካ ውጭ ጉዳይ መስሪያ ቤት ይህንን አረጋግጧል። የተባበሩት መንግስታትም ይህም አረጋግጧል። በነገራችን ላይ እነዚህ ተቋማት የሚያወጧቸው ነገሮች ውሸት ነው ካል ዛሬ እኛ የመጣንበት ህዝብ ሲጎዳ የሚደርሱ በደሎች እነዛ ተቋማት ተመልሰው እንዲያስተጋቡልን ለመጠየቅም እንቸገራለን። ሲያስተጋቡም ልክ ናቸው ልንላቸው አንችልም። አንዱ በአማራ ወገኖቻችን እያጋጠመ ያለ ፈተና ይሄ ነው። ሲኤንኤን ውሸታም ነው፣ ቲፒኤልኤፍ ነው፣ ማርቲን ፕላውት የቲፒኤልኤፍ ነው፣ ያየሰው ሽመልስ የቲፒኤልኤፍ ነው ምናምን ይባል ነበር። አሁን ያየሰው ሽመልስ ጀግና ነው በአማራ ኃይሎች። ማርቲን ፕላውት ጀግና ነው። ሂውማን ራይትስ ዎች ትክክለኛ ተቋም ነው። አሁን አምነስቲ ኢንተርናሽናል በአማራ የሚፈጸመውን ወንጀል እያወጣ ትክክለኛ ነው እየተባለ ከዚህ መማር ያስፈልጋል። ለአማራ ወገኖች የምመክራቸው አንዱ ምክር አይ ቲንክ እነዚህ ተቋማት የትግራይ ጭፍጨፋ ሲዘግቡ ውሸታሞች ብለን አሁን አማራ ላይ የሚፈጸመው ሲሉ ውሸታሞች አንላቸውም። እኔ ያኔም ትክክል ናቸው፣ አሁንም በአማራ ክልል የሚፈጸመው ወንጀል ሲያጋልጡ ትክክል ናቸው ብዬ ነው የማምነው። እነዚህ ተቋማት በጥናት በማስረጃ ተንተርሰው በባለሙያ ተንተርሰው ነው እነዚህን
ሪፖርቶች የሚያወጣቸው። በነገራችን ላይ ዶክተር ቴድሮስ አድሃኖም ያኔ ህወሓት ነው እንዳታምኑት ምናምን ይባል ነበር። አሁን ግን የአማራ ወገኖቻችን ላይ የሚፈጸመው ጭፍጨፋ ይቃወማል። ስትቀባበሉት አይቻለሁ። የአማራ ተወላጆች ያኔ ልክ አልነበረም ልትሉ አትችሉም። ያኔም ልክ ነው፣ አሁንም ልክ ነው። በትግራይ ህዝብ ላይ የተፈጸመው ጀኖሳይድ መሆኑ በነገራችን ላይ አሁን ከትግራይ ውጭ ያሉ ኢትዮጵያውያን የሚመሰክሩ አሉ። በተለይ የአማራ ተወላጆች ልክ ነው ጀኖሳይድ ተፈጽሟል በትግራይ ላይ ብለው አምነዋል። ይህንን እንትን ማለት አያስፈልግም። ምዕራብ ትግራይ ላይ የተፈጸመው ዘር ማጽዳት እንደሆነ በተባበሩት መንግስታትም በአሜሪካ ውጭ ጉዳይ መስሪያ ቤትም ወጥቷል። ክራይም ኤገንስት ሂውማኒቲ፣ ዎር ክራይም እና ኤትኒክ ክሊንዚንግ የሚል ነገር ወጥቷል። ሌላው የአሜሪካ ውጭ ጉዳይ በነገራችን ላይ የጀኖሳይድም ዲክሌር ላይ ያደርግ ነበር። የአፍሪካ ጉዳዮች ምክትል ሚኒስቴሯ በዲፕሎማሲና በፖለቲካ መፈታት አለበት ብላ ኮንግረስ ላይ ገብታችሁ ልታዩ ትችላላችሁ። ሂሪንግ ላይ አሁን ዲክሌር አናደርግም፣ ዲተርሚኔሽኑን ይፋ አናደርግም እንጂ ዲተርማይን አድርገው ይፋ ሊያደርጉት ፎሬን ፖሊሲ መጽሔት ላይ አውጥቶታል። የአሜሪካ የሶስት ቶፕ ኦፊሻልስ ጠቅሶ ጀኖሳይድ ለማወጅ የአሜሪካ መንግስት ጫፍ ላይ ደርሶ እንደነበር፣ ከዛ ግን በፖለቲካና በዲፕሎማሲ ጉዳይ እንፍታው ተብሎ ይቆይ ተብሎ እንደተያዘ አሁን ከፈለጋችሁ የውጭ ጉዳይ ሚኒስቴር መስሪያ ቤቱ ላይ እንዳለ የትግራይ ጀኖሳይድ ጥናት በዚህ አጋጣሚ ልጠቁማችሁ። አቴኒ ታይም ሊወጣ ይችላል። በዚህ አጋጣሚ አሜሪካኖች ይጠቅመናል፣ አሁን ያዋጣናል ባሉበት ጊዜ ይለቁታል። ይሄ በዚህ አጋጣሚ እሱም እንትን ነው የምጠቀምበት እኔ እንደማጣቀሻ። የተባበሩት መንግስታት አልኩኝ የአይሲሲ ኢንተርናሽናል ክሪሚናል ኮርት የበፊት እንትን የነበረ ምንድነው የሚባለው ፕሮሲኪተር የነበረ በአንድ ወቅት የሮሂንጋ የዳርፉር ሲጠቅስ የትግራይም እዛ ላይ ጠቅሶታል፣ የጀኖሳይድ የተፈጸመባቸው ብሎ ማለት ነው። እሱም እንደ አንድ ማጣቀሻ እጠቀምበታለሁ እኔ። ከዛ ግን በተጨማሪ እንደ ኢትዮጵያን እንድታስቡ የምፈልገው ትግራይ ላይ የተፈጸመው ነገር ምንድን ነው ብላችሁ ነው የምታምኑት? ይሄ ለራሳችሁ አሳይመንት ውሰዱ። በምንድን ነው የምትጠሩት? አንድ ህዝብ በሲጅ በከበባ ተዘግቶ 360 ዲግሪ ተዘግቶበት መድኃኒት ምግብ ተከልክሎ በረሃብና በመድኃኒት እጦት እያለቀ በላዩ ላይ እሳት እየተደፋበት በጅምላ እየተጨፈጨፈ አገር እኮ ይኑረን አብረን እንጓዝ ሲባል እኮ እነዚህም ግምት ውስጥ ማስገባት ነው። ይህንን ምንክድ ከሆነማ የጋራ ነገ አይኖረንም ማለት ነው። ስለዚህ ይሄ ግምት ውስጥ ማስገባት ያስፈልጋል። ጀኖሳይድ ወደ ሴኔን ዋሽቷል፣ ወደ እንትን አልገቡም ወደ አዲስ አበባ የተባለው ሴኔን ነው እኔ እንደምንጭ የጠቀስኩት እንጂ እውነታቸው ናቸው አላልኩም። ስለዚህ በወቅቱ ግን ብልጽግናን የጠቅላይ ሚኒስትሩን ሰረንደር እንዲያደርጉ ከፍተኛ የሆነ ጫና ውስጥ እንደነበሩ ለማሳያ ነው ያቀረብኩት። ደብረ ሲና ደርሰው እንደነበረ ደግሞ የታወቀ ነው። አዲስ አበባ አካባቢ ታይተዋል የተባለው ግን ለፕሮፓጋንዳ ነው ያላችሁት አይዶን ነው። ያኔ መንግስት ላይ ፕሬዠር ያደርጉ ስለነበረ ወደ እንደዛ አይነት ነገር ገብተው ከሆነ አላቅም። ነገር ግን ደብረ ሲና በሚለው ግን እንስማማ፣ ችግር የለውም። እዛ ላይ ሁላችንም እንስማማበት ነው። ሰሞኑን ባጫ ደበሌም አምባሳደር ባጫም ደብረ ሲና የደረሱ ጊዜ ብሏል። ስለዚህ ደርሰዋል እዛ ላይ። ሌላው አቶ ቴዲ ለምን አንተ አታነብለትም? ለጥያቄ ነው እኮ እንትን እያለ ብልጽግና ተመርጧል የሚለው ነው። ብልጽግና ተመርጧል ብላችሁ የምታምኑ ኢትዮጵያውያን አላችሁ። ብልጽግና አልተመረጠም፣ ምርጫ አይደለም የተካሄደው ቅርጫ ነው ብሎ የሚያምኑ ኢትዮጵያውያን ደግሞ አሉ። ለዚህ ነው መግባባት የሚያስፈልገው፣ ሽግግር የሚያስፈልገው። ብልጽግና ያካሄደው ምርጫ አገሪቷ ብዙ ቦታዎቿ ላይ ጦርነት እየተካሄደ ነው የተካሄደው ምርጫው። ይሄ ማንም የሚክድ ያለ አይመስልም። አንዱ እሱ ነው። ሁለተኛው ተቃዋሚዎች ባልተሳተፉበት ሁኔታ አሉ የተባሉ ጠንካራ ተቃዋሚዎች ባልተሳተፉበት ከብልጽግና ጋር ተስማምተው ግን ስልጣን ለመጋራት የወሰኑ ኃይሎች የተሳተፉበት ነው። ይሄ በዓለም አቀፍ ሚዲያዎችም የተዘገበ ነው። ይሄ ምርጫ ሌጂቲሜት ነው ማለት አይቻልም። ይህን የማይቀበሉ ኢትዮጵያውያን አሉ። ከነዛ ውስጥ አንዱ እኔ ነኝ። ምርጫው ቅቡልነት ያለው ስታንዳርዱ ያሟላ ትክክለኛ ምርጫ አይደለም። ስለዚህ በሰላም ወደ ሽግግር እንድንሄድ ከተፈለገ ሁሉንም ያካተተ የጋራ የሽግግር መድረክ ያስፈልገናል። ይሄ ቅድም ገልጫለሁ። ይሄ አቮይድ ማድረግ ማለት በቀጣይነት ባለው ግጭት መቀጠል ማለት። ይሄ ለወታደሩም አይጠቅመውም፣ ወታደሩም ይሰላቻል። ሌላውም አማጺ የሚመጣው በነገራችን ላይ በጠመንጃ ከመጣ ሌላ ጨቋኝ ነው የሚሆነው።
ይሄ ማወቅ አለባቸው ኢትዮጵያውያኖች። በጠመንጃ የመጣ ዲሞክራሲ ሊያመጣ አይችልም። ለዚህ ነው እኔ አንዱ የትጥቅ ትግል የማልደግፍበት አሁን በሰላማዊ ትግል መሆን አለበት የምለው፣ ወይም ደግሞ ታጣቂዎቹም ታግለው ለሰላማዊ ሽግግር በሩን ክፍት የሚያደርጉ ከሆነ ነው እንጂ ተመልሰው እነሱ በጠመንጃ መጥተው መንግስት የሚሆኑ ከሆነ ትርጉም የለውም። ለዚህ ነው ሰላማዊ ሽግግር ያስፈልጋል የምንለው። ይሄ ልትይዙልን ይገባል። እኔ ያነብላለሁ ጥያቄዎችን። ሌላው እኔን ጠይቀኝ አሉላ። ኖት ላይ ያየ ነው፣ ለዛ ነው የሚጠፋበት። ወደዛ ጠይቀኝ፣ ስጨርስ አነብላለሁ። አንብብልኝ። እሺ። ሌላው እነሱም ሊገሉ መጥተዋል፣ ከዚህም ሊገሉ ሄደዋል። ለእነሱ ሲሆን በኢንተርናሽናል ክሪሚናል ኮርት ወይም ደግሞ ዘሄግ መቅረብ አለባቸው። ጄኖሳይድ ተፈጽሟል ትላለ። እናንተ ደግሞ ሲሆን መጣራት አለበት ትላለ። አይጋጭም ወይ? አሁን ምን መሰለህ፣ የትግራይ ህዝብ ፍትህ ማግኘት አለበት። በትግራይ በኩል የተፈጸሙ ወንጀሎች ተጠያቂነት መስፈንና ፍትህ መረጋገጥ አለበት ብያለሁ ቅድም። እኔ ያንን ለምን እንዳልያዘው ሰው የሚጠይቀው አልገባኝም። ስለዚህ ማንም ሰው ኢንክሉዲንግ ማይሰልፍ ቅድም ያነሳችኋቸው ነጥቦች በህግ የሚያስጠይቁ ከሆነ አም ሬዲ፣ በንግግርም በድርጊትም ለተፈጸሙ ነገሮች። ግን እንዳልኳችሁ የሆኑ ሰዎች ሞክረው ነበረ። አንድ ወንድማችን ምንድን ነው ያለው? ይቅርታ መጠየቅ አለበት ብቻ ሳይሆን በአንተ ምክንያት እንዲሆኗል ብሏል። የተጋቡ ተፋተዋል፣ የሞተም ተፋተዋል፣ የሆነ ሰውም ገድሏል፣ እንደዚህ ምናምን ብሏል። መገደል ምናምን የሚለው ነገር ባሉላ ምክንያት ተጋደልኩ የሚል ሰው እስካሁን ድረስ አላጋጠመኝም። ወንድማችን ከየት እንዳመጣው አላቅም። ሲያትል ላይ በዜና የተነገረ ነው። አንድ ትግራዋይ ባሉላ ምክንያት ተብሎ አማራ ሚስቱን ገድለዋል። ሲያትል ላይ ነው በዜና በሲያትል ዜና ወንድሜ አንዴ አዳምጠኝ፣ አታቋርጠኝ። ደግሞ ሰምቼዋለሁ ጥያቄን። ሲጀመር ሰው በተለያየ ምክንያት ሊገዳደል ይችላል። ስፔሲፊክሊ በዚህ ጉዳይ ላይ የተገዳደሉት እሱ በተናገረው ነገር የሚል ነገር አለው ወይ እሱ ነው የጠየቅኩ እና እንደዛ በፖለቲካ ቅሬታ እንደሆነ ተነግሯል። ምን መሰለህ፣ ስማ ወንድሜ አንዴ አዳምጠኝ። ባክ ኤንድ ፎርዝ እንዳይሆን ፎርማቱ እንዳይበላሽ አንድ ነገር ልንገርህ። ሰው በተለያየ ምክንያት ይጋጫል። አሁን እያነሳን ያለ ነው ህዝብን ታርጌት ያደረገ ጦርነት ነው። እኛ እዚህ ሀገር ልናደርገው የምንችል አንድና አንድ ብቻ ነው። እንደነገርኩ ቅድምም ገልጫለሁ። ሰላማዊና ህጋዊ ትግል ብቻ ነው ማድረግ የምንችለው እኔና አንተም እዚህ ከሆንክ። ከዛ ውጭ ልናደርገው የምንችል ህግ የማይፈቅደው ነገር አናደርግም። በዛ ላይ እኛ እንንቀሳቀስ የነበረው የህግም የምንም አማካሪዎች ይዘን ነው። እያንዳንዷ ለምናደርጋት ንግግር ከህግ አንጻር እንዴት ትታያለች እየተነጋገርን እየተወያየን ነው የያዝነው ትግል እንጂ ጨዋታ አልነበርም። ስለዚህ በወቅቱ ያቀረብነው ጥያቄ ግልጽና ግልጽ ነው። ከትግራይ ህዝብ ጎን ሆነ ጭፍጨፋውን አውግዝ። ለምሳሌ እኔን ጠይቀኝ፣ አማራ ላይ የሚፈጸመው ነገር አውግዝ ብለኸኝ ማላወግዝ እንዲያውም ሰልፍ ወጥቼ የምደግፍ ከሆነ ተመሳሳዩ ሰላማዊ ትግል በላይ ላይ ማወጅ ትችላለህ፣ መብት ነው። ተመሳሳይ ከኔ ጋር ንግድ መገበያየት ማቆም፣ ማህበራዊ ግንኙነት ማቆም። በነገራችን ላይ ማህበራዊ ግንኙነት ስንል ሰው ዘሎ ወደ አልጋ ነው የሚሄደው። ማህበራዊ ግንኙነት ጓደኝነትም ይጨምራል፣ አብሮ አደግነትም፣ ትምህርት ቤትም አብሮ ሻይ ቡና መጠጣት ምንም ይጨምራል። ለምን ሰው የአልጋዋ ጉዳይ ተንደርድሮ እንደሚገባባት አላቅም። ምናልባት ሴንሲቲቭ ጉዳይ ሊሆን ይችላል አንዳንድ ሰዎች። ፖይንት ኢዝ ማህበራዊ ግንኙነትን ማቋረጥ ነው የሚለው። ስለዚህ በአማራ ህዝብ ላይ የሚፈጸመው ጭፍጨፋ አሳንሼ ከዛ ማልፌ ይበላቸው እያልኩ ሰልፍ ወጥቼ ደግሞ ቀጥሉበት፣ ዓለምም እንዳታቆመው ጫና አታድርጉበት መንግስታችን ካልኩኝ ሌላም ነገር ብታደርግ አይፈረድብህም። ይሄ በዚህ ተረዳው እና ያን ያደረግነው በሰላማዊ ትግል ማዕቀፍ የሚጠቃለል ነው። ሰው ይገደል አላልንም፣ ሰው ምቱ አላልንም፣ ሰው ግረፉ አላልንም፣ ሰው እንዲህ አድርጉ አፍኑ አላልንም። ያ ማድረግ አይቻልም። ሲጀመር በህግ ሀገር እኔ እንደዛ ብዬ አንድ ቀንም መቆየት አልችልም። በህግ ነው የምጠየቀው። የቤተክርስቲያኑ ጉዳይም ምሳሌ አቅርቤያለሁ። ሄደው ፔቲሽን ፈርመው መብት ነው ተብሎ መልስ ተሰጥቷቸው ዘወር ብለዋል። እዚህ ሀገር ጥቁሮች በጭቆና ምክንያት የራሳቸው ቤተክርስቲያን አቋቁሟል። አሁን እኮ ሲኖዶስ ደርሷል። እንዲያውም የኔ ጥያቄ ትንሽ የነበረች አሁን እኮ ትግራይ ራሱ ሲኖዶስ መስርቶ ጳጳሳት ሾሞ ጨርሷል። ምንድን ነው የምታወሩት? ተለያይቷል። ስለዚህ መፍትሄው የነበረው ምንድን ነው? ስህተቱን በማረም ይቅርታ እኔ አልጠይቅም። እኔ ቪክቲም ነኝ፣ ሰርቫይቨር ነኝ የጀኖሳይድ ጀኖሳይድ ሰርቫይቨር ከሆነ ብሔር የተገኘው ሰው ነኝ። ሶ ኢፍ ዩ ዋንት to accuse the victim, well,
እንደዛ እያልን እየተካሰስን እንቀጥላለን። ዛሬ አሁን ደግሞ በአማራ ተወላጆች እየደረሰ ያለው አማራ ነው በራሱ ያመጣው ችግር ነው ልንል ነው። አማራው በሚደርስበት ችግር በሚናገረው ንግግር እየተከታተን ከምንጠዛጠዝ እየደረሰባቸው ያለ መከራና ጭፍጨፋ ማስቆም ነው የተሻለው መንገድ። ያ ባለማድረጋችን ነው እዚህ ጦስ ውስጥ የገባ ነው። በጊዜ ነገሮችን ማስተካከል ይቻል ነበር። ያ ነው። ሌላው አማራ ትጠላለህ ይደጋገማል። እኔ ያን ነገር ልንገራችሁ። አማራ ክልል ተምሬያለሁ፣ ጎንደር ተምሬያለሁ። አንዳንድ ሰዎች አሁን አንዳንዶቹ ጎንደር ተወላጅ የጎንደር ተወላጅ እንኳ አይደለሁም፣ በአባቴም በእናቴም ትግራዋይ ነኝ። ግን ነውር አይደለም። አንዳንድ እንደዛ ለተወለዱ ሰዎች እንዴት እንደሚያስቡላቸው አንዳንድ ሰዎች እንደዛ ይላሉ። ጎንደር ተወልዶ ጎንደሬ ነው በአባቱ በእንትኑ ምናምን እንደዛ የሆኑ ሰዎች አሉ። ግን ምንም ወንጀል አይደለም። እኔ ስላልሆንኩ እንደ መጥፎ አድርጌ ላቀርበው አልፈልግም ልላችሁ ፈልጌ ነው። እንደዛ አይነት ሆነው በጣም ለትግራይ ህዝብ ቀና አመለካከት ያላቸው፣ ለአማራ ህዝብ ቀና አመለካከት ያላቸው ሰዎች አሉ። በትውልዳቸው አንፍረድባቸው። በድርጊት ነው ሰው መገምገም ያለበት። ስለዚህ አማራ እንትን ትላለህ የሚባለው እኔ ጎንደር ተምሬያለሁ፣ ግን በአባቴም በእናቴም ትግራዋይ ነኝ። ግን ምኮራበት ሌሎች ላይ እንትን የምልበት ነገር አይደለም፣ ምንዘባንንበት አይደለም። ሌላ ግማሽም ሙሉም ሆኖ አማራ ሆኖ ለትግራይ ህዝብ የታገለ ሰው ስለማቅ ነው። ሙሉ ለዛውም ህይወት የሚጠይቅ ትግል ውስጥ የገባ የአማራ ተወላጅ አውቃለሁ። በዚህ ረገድ ፋኖም በለው ሌላውም ከትግራይ ጋር የሚተባበር ኢትዮጵያዊ ችግር የለብኝም። ተጨቋኞች መሯቸው አንድ ላይ ቢተባበር ችግር የሚሆነው ሻቢያ ሲጋብዙ ነው። እዛ ላይ ወራጅ ይቅርታ አድርጉልኝ፣ እንዴ መብቴ ነው። ሻቢያን ካልተቀበልክ ተብሎ አሁን አንዳንድ ኤርትራውያኖች ባለፈው ባደረግነው ውይይት ወጥተንም በኖ ኮለር ኖ አይዲ ምናምን በሚል እየደወሉ የሚሳደቡ ነበር። ዋይ ምን አሳደባቸው? እኛ ኢትዮጵያውያን የራሳችን ገዥም ለመቀየር አገዛዝም ለመታገል ራሳችን ከበቂ በላይ ነን። ኤርትራ ከኢትዮጵያ ህዝብ በላይ አቅም አለው እንዴ ለማገዝ? ኢትዮጵያውያን ኢህአዴግን ለመገዳደር እኮ በሰላማዊ ትግል አንበረከኩት አይደል? በድንጋይ ነው እኮ ቄሮም ፋኖም ያባረሩት። ምን ልላችሁ ፈልጌ ነው፣ ካስፈለገ የኢትዮጵያ አቅም በቂ ነው። ተጋሩና አማራ ቢተባበሩ እኔ ደስተኛ ነኝ። እንዲያውም ይሄ የመሬት በምዕራብ ትግራይ በወልቃይት ምናምን ያሉ የሚጠዛጠዙት ትተው በሰላም አብሮ ቢኖሩ ደስታዬን አልችለው። እዛ አካባቢ ተምሬያለሁ፣ ኖሬያለሁ። አይ ውል ቢ ሞር ዛን ሃፒ አይ ውል ወርክ ፎር ዛት ጎ ሲ ማይ ትራክ ሬከርድ ባይ ዘ ወይ በዓለም አቀፍ ሚዲያዎች በእንግሊዝኛ ሳይቀር የተዘገበ የአማራና የትግራይ ህዝብ ለማቀራረብ የሰራዋቸው ስራዎች ዲሲ ላይ ያዘጋጀሁት መድረክ ነበረ። ደችቬሌ ላይ ያደረግኩት ቃለ ምልልስ ሄዳችሁ እዩት። የትግራይና የአማራ ህዝብ ለማቀራረብ ይቻላል። ይህ ማለት ግን ከሌላ ህዝብ ጋር የኦሮሞ ብልጽግና የተባለ ኦሮሞ መጣብህ ኩሽና ምናምን ይሄ ሴምና ሴሜናዊ ይሄ እብደት ነው ለእኔ፣ ፖለቲካም አይደለም፣ ዝም ብሎ የባልቴት ወሬ ነው። አልቀበልም። ያንን ግልጽ ላድርግ። ነገር ግን የአማራና የትግራይ ህዝብ ተባብረው ሰላማቸው ማውረድ አለባቸው። የኢትዮጵያ ሰላምም ስለሚያግዝ በመሬት በምናምን እየተገደሉ መቀጠል የለባቸውም። አብሮ በሰላም ይኖሩ። ከዛ ደግሞ ከሌሎች ኢትዮጵያውያን ጋር ሌላ በሚያንበጅላቸው መጣመር ምናምን ጽምዶ እየተባለ መገዳደል ውስጥ መግባት የለባቸው። ከተቀረው ኢትዮጵያዊ ጋር በሰላም የሚኖሩበት አገዛዝ የሚያስወግዱበት ስራ ይስሩ። በዚህ ደስተኛ ነኝ እኔ። ሌላ ፋኖ ስላለበት ነው ጽምዶን የምትቃወመው ተብያለሁ። እንዴ እኔ ሻቢያ ያለበት እንትን ጥሩ አይደለም ለኢትዮጵያውያን ነው እያልኩ ያለሁት፣ ትግራይንም ጨምሮ ነው። ትግራይ በዛ መግባት የለበትም እኮ እያልኩ ነው። ትግራዮች ደግሞ ህወሓት እነ ደብረጽዮን እዛ ስለተመቻቸውና አጋዥ ስላገኙ ነው ተበሳጭተ ነው ይሉኛል። ኖ በሻቢያ በኩል የሀገራችሁን ችግር ልትፈቱ አትችሉም፣ አንችልም። ኢትዮጵያውያን ይህንን አስምሩበት። እየተላለቃችሁ እየተገዳደላችሁ ነው የምትቀጥሉት። ሌላው ወንድሜ ሻቢያ ኦሮሞ እንደዛ ሌላውም ኢትዮጵያ ልሂቅ መናቅ አይሆንም ወይ? ሻቢያ እየመከራቸው እንደዚህ ያደርጋሉ ምናምናምን ላልከው፣ እንዴ ሻቢያ እኮ መጀመሪያ ዲፐንደንት ነው የሚያደርገህ፣ እጅ ውስጥ ነው እኮ የሚያስገባ። ከዛ ያለህን ነው የምትፈጽመው። ህወሓት ላይ ያደረገው ያ ነው። ህወሓት ከራሱ ጓዶች ጋር ተጣላ፣ ከአዲስ አበባ ጋር ተቆራረጠ። አሁን በተለይ ፕሪቶሪያ ፈርሷል። ያ የሆነ ህወሓት ከትግራይ ህዝብ ጋር የተጣላ ህወሓት የሻቢያ ጥላ ስር ሄዶ ነው የሚደበቀው። ሻቢያ ከኔ ውጭ አዳኝ የለውም። አብይን እኮ እንደዛ አድርጎት ነበር። ሻቢያ ምንድን ነው የምታወሩት? ሻቢያ እኮ
4 ኪሎ ይዤዋለሁ ብሎ ሲፎክር ነበረ እኮ። በቃ 4 ኪሎ የሚወሰን ውሳኔ እኔ ነው እኮ ብሎ በየቲክቶኩ በየክለብ ሀውሱ በየፓልቶኩ እኮ ሲያወራ ነበር። ሻዕቢያዎች እንደዛ ይሉ ነበር። ኤርትራውያኖች ምንድን ነው የምታወሩት? አብይን ከሻዕቢያ ለመነጠል ያደረግነው ተጋድሎ እኮ ስለማታውቁ ነው። በዲፕሎማሲ ረገድ ምዕራባውያንን አሳማ ወደ ኦሮሞ ለመመለስ ራሱ አብይን የተደረገው ጥረት ስለማታውቁት ነው። ምክንያቱም አብይ ወዝ ሀልፕለስ ተብሎ አርቲክል ወጥቷል እኮ። አብይ ፕራይም ሚኒስተር ሀልፕለስ። ምክንያቱም የአማራ ኃይሎችና ሻዕቢያዎች ጦርነቱ እንዳታቆም ብለውታል። እሱ ደግሞ ከአቅሙ በላይ ሆኖበታል። በማዕቀብም በጀኖሳይድ ተጠያቂነትም እየመጣበት ነው። ሰው መደራደር ፈልጓል። በት ሂዝ ሀልፕለስ። ምክንያቱም እነዚህ የአማራ ኃይሎችና ሻዕቢያዎች ይገለብጡታል። ከዛ እንደሚሆን አድርጎ የብአዴኖች እዛ አዳማ ላይ ጨረሰው። አብይ መረጥ የምትሉም አትሉ እያለ እዛው እዚህ ይፋረዳችኋለሁ ብሎ ጨረሰው። እነ ቧያለውን ምናምን ጥጋሳ ያዛቸው። ከሻዕቢያ ጋር የምዕራባውያን ባኪንግ አግኝቶ በዋናነት ፕሪቶሪያ ስፖንሰሩም ምኑም አሜሪካ ስለነበረች ሻዕቢያን ቻው ብሎ ሸኘው። ሰው እንደዚህ ተደርጎ ተፈልቅቆ ከሻዕቢያ ወጥቶ ነው ፕሪቶሪያ የተፈጠረው። አሁን ህወሓት እንዴት ነው ፈልቅቃችሁ የምታወጡት? ለምሳሌ ወንድሜ ምናልባት የኦሮሞ ኤሊቶችን ማንበዛ የፈረጅኩ እንዳይመስለው፣ ህወሓት ራሱ ትግራዮችን ሻዕቢያ መግቢያና መውጫ የጉንዳን መስመር የምትመስል ሰጥቶ በህይወታቸው እናንትናቸው በእጁ አስገብቶ እንዴት ነው ከሻዕቢያ ጋር ተፋተው በኢትዮጵያ ጉዳይ ላይ መወሰን የሚችሉት? አሁን እኮ በጋራ ውሳኔ የተወሰኑ ውሳኔዎች ስላሉ በዛ በጥምረቱ ሻዕቢያ በሚያዘው ለብቻ ተነጥለ እርምጃ መውሰድም መወሰንም አይቻልም እኮ እየተባለ ነው የመጣው። ጦስ እዩት። አሁን ፋኖ በለው ሌላው በለው ህወሓትም አይ እኛ ይሄ ለኢትዮጵያ አይጠቅምም ለህዝቦቻችን አይጠቅምም አናደርገውም የሚሉት ነገር እንዳይኖር ነው እኮ እየተደረገ ያለው። ሰው ወንድሜ በዛ ተረዳልኝ። ጭንቅላት የላቸውም ወይ በራሳቸው አያስቡም ወይ ያልከው፣ ሻዕቢያ በራስ እንዳታስብ ዲፐንደንት ያደርጋል፣ እስረኛ ያደርጋል። በፊትም አስመራ የነበሩት እንደዛ ናቸው። በእጁ ይዞ እሱ ያላቸው ዛሬ ፕሮፌሰር ብርሃኑን ተቀበላለው ሞላ አስገዶም ቅድም ገልጨዋለሁ። ሞላ አስገዶም አልቀበልም ብሎ ሸሽቶ ነው የሄደው እንጂ እዛ መኖር እንደማይችል ያውቃል። ይህንን መረዳት ያስፈልጋል። ሻዕቢያ በእጁ ካስገባህ በኋላ ታግለ ካሸነፍኩ አንድ ነገር ነው። ካልሆነ ግን ፈቃጅና ፈራጅ ሆኖ ተቆጣጣሪ ሆኖ የራሴ ውሳኔ ወስናለሁ ኢትዮጵያን የሚጠቅም የሚባል ነገር አይኖርህም። እንደዛ ነው። አሁንማ ሌሎችም አሉበት። በነገራችን ላይ ጥምረቱ ከሀገርም ከክልልም ከሀገርም አልፎ ከቀጠናም አልፎ ዓለም አቀፋዊ የሆነ የውክልና ጦርነት ውስጥ ከገባ መውጫ የለህም። ከዛ በኋላ የኦሮሞ አርሶ አደር፣ የትግራይ አርሶ አደር፣ የአማራ አርሶ አደር በሚወስነው አይደለም ጦርነቶች የሚካሄዱት የሚቆሙት። ሌላ ሀያላን በውክልና ስለሚካሄድ ፕሮክሲ ዎር ስለሆነ እነሱ ሲፈልጉት ያቆሙታል፣ ሳይፈልጉ ብዙ ተሳታፊዎች ያሉት ደግሞ አስቸጋሪ ነው ለማስቆም። ሁለቱ ስታሳምን አራቱም ቢሏል፣ ሶስቱ ስታሳምን ሌላ በዛኛው ያሉት ሶስቱም ቢሏል። የትግራይ ጦርነት አንዱ ገጥሞት የነበረ ፈተና ጦርነቱ ለማስቆሚያ ነበር። ብዙ ተሳታፊዎች ያሉበት ጦርነት ያንተ አይደለም። ስለዚህ ኢትዮጵያን ሜኪሮውን ባትል ነው እያልኳቸው ያሉት። በነገራችን ላይ የራስ ባትል ይኑረ ነው። በውክልና የተከራየ ባትል ካለ ወንድሜ በስንቅና በጥይት እየተሰፈረ ነው የምትታገለው። ስለዚህ ከእንደዛ አይነት እንውጣ ነው እያልኩ ያለሁት። ፋኖን ለብቻው እንትን ለማድረግ አይ ዶንት ሃቭ ዳት ካይንድ ኦፍ። ቅድም ቴዲን በጣም በጥንቃቄ ስናገር ነበረ። ሌሎችን እያነሳው ይሄ አድርጎ ያታድጉ ማለት አልፈልግም ብየዋለሁ። ያ ነው። ሌላው ብሔር እንዲህ ያልክ ነው፣ ሌላውን ጥፋተኛ እያደረግክ ነው አንተነህ ነው መሰለኝ። አንተነህ አንድ ነገር ልንገርህ፣ ሰሜን እዝ ከህወሓት ሊበልጥ ይችላል። የኢትዮጵያ ትልቅ ንብረት ነው። ከትግራይ ህዝብ ግን ልታበልጠው አችልም። ሰሜን እዝ ስለተነካ የትግራይ ህዝብ ላይ እርምጃ መውሰድ ተገቢም አይደለም፣ ትልቅ ስህተት ነው። እየተወያየን ያለ ነው ህወሓት ለምን እርምጃ ተወሰደበት፣ ህወሓት ላይ እንዲህ አትበሉ ምናምን አይደለም። እኔ እንደዛ አይነት ቢዝነስ ውስጥ የለውም። እንደገና ተመልሰ ወደ እየመጣ ጥሩ እየሄድክ ትንስ ማለት እኔ የመጣሁበትም የሄድኩበትም ቦታ የለም ወንድሜ፣ እንዳትሳሳት። እኔ ያለሁት በቦታዬ ነው። ያገናኘን የያዝናቸው ሀሳቦች ናቸው። እኔ ማንም ጋር አልሄድኩም። እዚህ ጋር ልግለጽልህ፣ አያም አንቦስድ አንቦት፣ አለቃ የሌለው ከፋይ የሌለው ሰው ነኝ።
እዚህ ሁሉም አንዳንድ የትግራይ ሰዎችም አሉ እንደዛ የሚያስቡ ኖ አም ናት ዳት ካይንድ ኦፍ ፐርሰን። ሌላኛው ማለት ፈልገው ከአሁን በፊት እንዲህ ስላደረክ ነው እንዲህ የሚሉም አሉ። በፊት ሌሎች ሲሉት ነበር። አሁን አንዳንድ የትግራይ ወገኖቻችን የጣሉት ድንጋይ እየለቀሙ እየተጠቀሙበት ነው። ሌሎች የወረወሩትን አንድ ነገር ልንገራችሁ። ከኔ ጋር ከብርም ይሁን ከምንም ጋር አለኝ የሚል ሰው ካለ ይኸው ፍርድ ቤት አለ፣ እንገናኝ። እኔ አሜሪካን ያለሁት በፈለግከው መንገድ ና ነው የምልህ። እኔ በምግባዊ ኃይል አልጠበቅም። እኔ ጆን መዲድ አይጠብቀኝም። እኔ የደብረ ጽዮን የፈትለ ወርቅ ጠባቂዎች አይደሉም የሚጠብቁ። እኔ የምኖረው አሜሪካ ነው። ግንባር የለኝ፣ አርሚ የለኝ፣ ክፍለ ጦር የለኝም። ስለዚህ በህግም በለው በምንም በፈለግከው መንገድ በሀሳብ በውይ ለዛ ነው ያለምንም ችግር እንኳን መጣህ ወደ ውይይት ምናምን ብላችሁኛል። እኔ እዚህ አይደለም የመጣሁት የቲክቶክ ፕላትፎርም ሊሆን ይችላል መጀመሪያ እንጂ የትኛው መድረክ ላይ ቀርቤ እከራከራለሁ። ይሄ ቴዲም ይመሰክራል። ከድሮም ነው በነገራችን ላይ አሁን አይደለም። የትም ቦታ ከጀዋር ጋር ቪኦኤ ላይ ከአብይ ከመምጣቱ በፊት አልጀዚራ ላይ ተከራክረናል። ቪኦኤ ላይ ተከራክረናል። ከአቻሜለህ ጋር ተከራክረናል። ከትንግርቱ ጋር ተከራክረናል። ትንግርቱ ጋር ለምን ተወያየህ የሚለኝ አለ። ፋኖን እየደገፈ የህወሓት ሰው እንደ መሳሪያ ከታጠቁት ጋር አብረን መስራት እንችላለን ካልክ እኔ ሀሳብ ካለው ሰው ጋር እንዴት አትቅረብ ትለኛለህ? እዚህ አሜሪካን ያለው ሀሳብ ነው ያለው። ስህተት ካለ ብሏል። እሱም በህግ ጠይቁኝ ብሏል። መጠየቅበት እኔ ዝግጁ ነኝ ለመጠየቅ ብሏል። ወንድሞቼ አንልፋ። ሰሜን እዝ ከትግራይ ህዝብ ሊበልጥ አይችልም። ሰሜን እዝ እዛ የሆነው ትግራይን ለመጠበቅ ነው። ኢትዮጵያን ለመጠበቅ ትግራይን ለመጠበቅ ነው። ሰሜን እዝ ላይ ችግር የፈጠረ ካለ ይጠየቅ። ችግር የለብኝም እኔ በህግ በማስረጃ ይጠየቅ። ተጠያቂነት ይስፈን። ነገር ግን ሰሜን እዝ ስለተነካ ትግራይ ላይ የደረሰው ነገር ትክክል ለማድረግ መሞከር ግን እብደት ነው። ሲጀመር የሰሜን እዝ ሰዎችም ራሱ ይስቁባቸዋል። እንዴ ህዝቡን በመጨፍጨፍ እኛን ለመካስ ነው እንዴ? ነገር በዛ ላይ ከሰሜን እዝ በፊት ነው ጦርነቱ የታቀደው። እንዳትሸወዱ። አቶ ኢሳያስ አስቀድሞ ነው ጦርነቱ በህወሓት ላይ መካሄድ እንዳለበት አስቀድሞ ነው ያቀደው። እኛ በዚህ ነው ምናምነው። በነገራችን ላይ የኢሳያስ እቅድ ነው ብዬ ነው ማምነው። ስለዚህ ኢሳያስ ጦርነት እንዲካሄድ ያኔም አድርጓል። አሁንም ኢትዮጵያውያን እንዲዋጉ እርስ በራሳቸው እያደረገ ነው የኔ ፖይንት። ከኢሳያስ ወጥታችሁ ራሳችሁን ችላችሁ በፈለጋችሁት መንገድ ታገሉት የኢትዮጵያ መንግስት። በተለይ በሰላማዊ ከሆነ ደግሞ እኔ ያለሁ ምክንያቱም ያ የኔ ሮል እዛ ላይ ነው። ለምን ይመስላችኋል እንደዛ ምለው? አሁን እኔ በፊትም ኦፍኮርስ ዲያስፖራ ነኝ፣ ውጊያ ውስጥ የለውም። ማድረግ የምችለው ሰላማዊ ትግል ብቻ ነው። ልጄን አቅፌ ነው ማድረው። እዚህ ልጁን አቅፎ እያደረ እሳት ውስጥ ግባ የሚል ሰው እንዳሰማው። ትኬት ግዛለት፣ ዋን ወይ የአንድ መንገድ ደርሶ መልስ የሌለው ማለት ግዛለትና ይግባ፣ ከዳያስፖራ ሄዶ ይዋጋ። አትስሟቸው። ስለዚህ በተለይ በሰላማዊ ትግል ከሆነ ደግሞ አለውኝ። ነገር ግን የትግራይ ህዝብ የደረሰበትን ነገር እየካድክ የምትቀጥል ከሆነ ነገ ጠዋት ይኸው እያየነው ነው እኮ በየተራ እኮ ህዝቡ እያለቀ ነው። ተበታትነን ደግሞ ምንም የምንፈታው ችግር የለም። በጋራ ሆነን ነው የምንፈታው። ወደ ኢትዮጵያ መጥተሃል። በፊት ግን ኢትዮጵያ ላይ እንዲህ ብልሃል። ጓዶች አንድ ነገር ልንገራችሁ። በወቅቱ እኮ ጀኖሳይድ ነበር ይፈጸም የነበረው በትግራይ ህዝብ ላይ። ስለዚህ በወቅቱ ህዝብን ከቦ ማስራብ፣ መጨፍጨፍ፣ መድፈር፣ መዝረፍ ብልጽግና የሚያመነባቸው ጥፋቶች ኦፍኮርስ ወደ ሻዕቢያ ነው ያሻገራቸው። እነዚህ ጥፋቶች አገር ሙሉ አነቃንቆ በሚፈጽምበት ወቅት እኔ የማደርጋቸው ንግግሮች እና አሁን ይቅርታ መጠየቅ አለብህ እንዲህ እኮ ብለሃል ምናምን የምትሉት ነገሮች ምንድን ናቸው? እዚህ ግባ የሚባሉ ነገሮች አይደሉም። አሁን አንዳንድ ያጋጥመኛል። እንዲህ ያልክ እኮ እንዲህ ምናምን ሲለኝ አንተ ያኔ የምትፈጽም ነበር ነው የምለው። ከትግራይ ህዝብ ጎን ነበርኩ ካለኝ አንተን አይመለከትም ብዬ አልፈዋለሁ። አዎ ያኔ እኔ ጀኖሳይዱ ጦርነቱ ደግፍ ነበረ፣ ከአብይ ጎን ነበርኩ፣ ከመከላከያ ጎን ሆኜ፣ ከአማራ ኃይሎች ከሻዕቢያ ጎን ሆኜ እንዲያደርግ ነበር ካለኝ ግን ያኔ ጀኖሳይድ ፈጻሚ ነበር ካንተ ነው የኔ መልስ። ስለዚህ ጀኖሳይድ መፈጸሙ የትግራይ ህዝብ ምንም የሚያወላዳ ነገር የለም። ደግሞ እንደኔ እንደ አንድ ሰርቫይቨር ከጠየቃችሁኝ ይህንኑ የማለት ግዴታ አለብኝ።
መጀመሪያ የሚጠየቀው ህዝቡ ራሱ ነው፣ ምን ደረሰበት ተብሎ። አብይ ተጠያቂ እንዲሆን ነው እንደዚህ እያደረክ ያለው። አንድ ነገር እንነጋገር። አር ዊ ሂር ቱ ሴቭ ኢንዲቪዥዋልስ? አምና ሂር ቱ ሴቭ ኢንዲቪዥዋል። ደብረጽዮን ከፈለጋችሁ በሰሜን እዝም በሉት፣ በአማራ ክልል ላይ በተፈጸመውን በሉት፣ በአፋር ላይ ተጠያቂውን እኔም አንተም የምጠየቅበት ነገር አለ ካላችሁ እና ማስረጃ ካላችሁ እንሂድ፣ ችግር የለብኝም። በት አም ናት ሂር ቱ ሴቭ ኢንዲቪዥዋልስ። አም ሂር ቱ ሴቭ አወር ፒፕል አወር ካንትሪ። በዚህ ረገድ ገደል ውስጥ የሚከተን ነገሮች ብናስቀር ከዚህ ውጭ ሌላ ዓላማ የለኝም። ካሁን በፊትም የከፈለኝ የለም። ህወሓትም 5 ሳንቲም ሰጥቶኝ አያውቅም። አለ ካለ ይምጣ፣ ፔሮሉን ይዞ ይቅረብ፣ ርሲቱን ይዞ ይምጣ። የለም ከህዝብም ስባሪ ሳንቲም አልወሰድኩም። አለኝ የሚል ሰው ካለ እኔ የተንቀሳቀስኩባቸው እንደምታውቁት አንዱ ሚዲያ ነው። ሚዲያው በአሜሪካ ህግ የተመዘገበ ነው። ሰነዶቹን ይዞ አንድ ሰው ፍርድ ቤት መሄድ ይችላል። እዛ እንገናኝ። ቅድም ገልጫለሁ። ስለዚህ እዚህ እኔ ኢንዲቪዥዋሎችን ሴቭ ለማድረግ በነገራችን ላይ ጊዜያችሁንም አታቃጥሉ። ኢንዲቪዥዋል ሴቭ ለማድረግ አገራችሁን ነው ህዝባችሁን ነው ማስቀደም ያለባችሁ። ስለዚህ ከዚህ አንጻር አማራም ላይ ኦሮሞም ላይ ሌላም ላይ የሚደርሰው ነገር ስልክ ገብቶብህ ነው አሉላ? ስልክ ተደውሎበት ነው። እሺ ቀጣዩን ጥያቄ ላስታውስ። ችግር የለውም ይሰማል አሉላ? አንዱ የኔ ጥያቄ ተዘሏል፣ አስታውሰው። አንድ ጊዜ ችግር የለውም። አንዳንዴ ጥያቄ ተጠይቁና የግድ እኮ እዛ የሚጠየቀው ሰውዬ እናንተ በምትፈልጉት መንገድ መመለስ የለበትም። እኔ እንደዛ አይደለም። በቃ የጠየቃችሁትን ታውቃላችሁ። እሱ ደግሞ የሚመልስበት መንገድ አለ። ፍርዱ ለህዝብ አልተጠየቀም ነው ቴዲ። ችግር የለውም። አሉላ አለ አሉላ ስልክ ገብቶብሃል አለው። እሺ ሌላው ጥያቄ ብልጽግና ይሄ ጦርነት እንዳይመጣ ሽምግልና ልኳል፣ ለምኗል፣ አስለምኗል። እየታወቀ እያለ ምንም ነገር ሳያደርግ ወደ ጦርነት የገባት አስመስለዋል። ኖ ብልጽግና የተሳፈረበት ፈረስ የጦርነት ፈረስ ነበረ። ሰው ብልጽግና ሽማግሌዎች ምናምን ልኮ የሚያስቀረው ጦርነት አልነበረም። በኋላ ላይ እንኳ ራሱ ወደ ፕሪቶሪያ ለመውሰድ ብዙ ማገዶ ፈጅቷል። ብልጽግናን ከነዚህ ፈረሶች በማላቀቅ እነዚህ ፈረሶች ምን እንደሆኑት ብልጽግና የምትደግፉ ሰዎች ታውቁታላችሁ። በኋላ ላይ ጦርነት የከፈቱበት ማለት ነው የተጣሉት። ስለዚህ መጀመሪያ የተፈናጠጥክበት ፈረስ የጦርነት ከሆነ አንተ ሽምግልና በጎን ብትልክ ምንም ትርጉም የለውም። ሻዕቢያዎች እና የአማራ ኃይሎች መሬታችን እናስመልሳለን ብለዋል። እኔ የአማራ ህዝብ አላልኩም። በነገራችን ላይ የአማራ ኃይሎች ነው እያልኩ ያለሁት። አሁን ፋኖ በወቅቱም ፋኖ ነበሩ፣ ሚሊሻ፣ ልዩ ኃይል፣ የአማራ ኃይሎች ብሎ የዓለም አቀፉ ማህበረሰብ የሚጠራቸው በዛ ነው። ስለዚህ እኔ እንትን አይደለም፣ ሊትሬቸር ማየት ትችላላችሁ። እነዚህ ኃይሎች ጦርነቱ እንዲቀጥል ይፈልጉ ነበር። እንዲጀመርም ጦርነቱ ይጀመርልን እንደ እኛ ጀመር ነው እኮ ብለዋል። ሰሜን ዕዝ ምናምን አልክ አንተ ነህ። የሞተው የአማራ ክልል ፖሊስ ኮሚሽን ኃላፊ የነበረው አበረ አዳሙ ምንድን ነው ያለው? እኛ ኦልሬዲ ሬዲ ነበርን ለመዋጋት ብሏል ሰውየው። ከዛ በኋላ አልቆየም። ሂዝ ጋር ማነው ግድያውን ኮንስፓይሬሲ እንትን ለመተንተን ፈልጌ አይደለም፣ ግን ከዛ በኋላ የለም። ሂሰድ ጦርነቱ ለመጀመር ሬዲ ነበርን እንደ አማራ ክልል ብሏል። አማራ ክልል ገቡበት። ክልሉ የክልሉ ልዩ ኃይል፣ ፋኖ፣ ሚሊሻ ምናምን መሬታችን ርስታችንን ልናስመልስ ነው። ሻዕቢያ ለበቀል፣ ለዘረፋ፣ ለመድፈር ተዘጋጅቶ ነበር። ስለዚህ ሽምግልና የሚለው ነገር ምንን ለማስቀረት ነው? ተዋናዩ ብዙ ካደረከው በኋላ አንድ አብይ ብቻው የሚያስቀረው ጦርነት ስለኖረ ነው። አብይ ሽማግሌ ልኮ የሚያስቀረው አብይ እንደዛ የሚያስቀር ቢሆን ኖሮ ለምንድን ነው ከፕሪቶሪያ በፊት ጦርነቱን ማስቆም የከበደው? ሻዕቢያዎች እኮ ለሶስተኛው ዙር መሳሪያውም ስንቁም ተዋጊውም በእኛ በኩል ገብቶ ይዋጋ ብሎ እስከ መጠየቅ እኮ ነው የደረሱት። አናምናችሁም፣ እየካዳችሁን ነው። ቆላ ተንቤን ላይ ከደውን ጥለውን ሄደዋል እኮ ነው የሚለው ሻዕቢያ። ይህንን ታውቃላችሁ።
ጥለውን አስመትተውን ሄደዋል እንወጣለን ሲሉ ብለው ሳይናገሩ ፈርጥጠው ጥለውን ሄዱ ብለዋል ሻዕቢያ። በምስራቅ እዝ አሁን አማራ ክልል ላይ የተዋጋ ያለው መሐመድ ተሰማ የሚመራ ኃይል በኤርትራ በኩል ነበር ሲዋጋ የነበረው። ሻዕቢያ የውጊያ እንትኑም ቀይሮታል። ተዋጊዎች ይዞት የሚገቡ የጥይት መጠን ሳይቀር ወደ መመጠን ነው የገባው።